በነገራችን በዛ ውትድርና ዘመን እኔ ነጋዴ ብጤ ነበር ትንሽ የተወሰነ አህያ ምናምን አድርገንና በዛ ባስ በ92 ወደ 60 ባስ ይዛኔ ከተተብሎ ሲዘምት ይዛኔ የሷ ካሴት ከሁሉ ባስ ነው ጃሎ እያለ ሲሄድ ለገበያ ሄዶ ተጭኖ ሲሄድ አስተውሳለሁ እዛው ላይ እንትኑ ተሞልቶለት እዛው ላይ የመጣበት ቦታ ቀበሌ ተወሰ እዛው ላይ አህያውን ጭነቱ እንደተወኛ ይዘንበት የተመለስንበት ጊዜ አለ ይዛኔ ወደው ገብቶ ወደው ይዛን ጊዜ የጎንደር በጌ ምድር ወጣት መጣ ተብሎ አንድ ሰው የወለደው ይመስላል እኔ ራሱ ሽብር ለቀቀብኝ በቃ ይዛኔ እኔንም ተወኝ ልሂድ አይነት ነገር የሆነ አለ አይደል ባሱ ተሎ ልቅሎ ባሄድ ይዛኔ በዚህ ምድር ይሄን ያህል ባስ አለ ወይ 60 ባስ ይሄ ነትሪ ምናምን ነው በዛን ሰዓት ማርቸዲስ ነትሪ ይገዛል ቅልቅል አለ እንዳሁን ፌሳር አይታወቅም በዛ ሰዓት አይሱዝ ነው አልፎ እንጂ ነትሪና ማርቸዲስ የሚለው እንትን ነው ይጫል ማርቸዲስ ነው ማስተውሰው እና ይዛኔ አንበሳ ባስ ቤት እንደመጣ ይሄን ያህል ባስ ነው ወደ 60 ሆነ በዚህ በሊማሊሞን አቋርጦ እንዲያውም ስትሰማ ሊማሊሞ ላይ አይቶት ማያውቁ ሹፌሮች 2-3 ሹፌሮች እንትን ባስ ቀርተዋል ተብሎ መውረድ አንችልም ይሄን መስመር ይሄን አንወርድም ብሎ እና ይዛኔ ያስረስ ጎነበ እንትን ምን ያህል እንሂድ ካላችሁ እንሂድ ተረሱ በቅርቡ ያዩት ነበርና አስረስ ጎነበን ሆመራ ቅርብ ነው ዳንሻ ከደረሱ እያለ በቃ የሆነ ሽብር እንትንህን ሞራንህን የወንዳ ወንድ ነገር የሚሰማ ሲሆን የዛኔ ያን ነገር ሳስተወሰነ ነበር ይሄ ልጅ ከዛ ሲጨምረው እውነቱ ነው አምጣው ካሴትህን በኪሱ ነው የሚይዝ ሁሉ ሰው ይሄ ካሴት ይዞ ሰው ይዞራል ይሄ ልጅ ካሴቱ ይዞ ነው የሚዞር ያስረስ ጎነበን ካሴት ከኪሱ ይዞት ነው የዛኔ ሲጋው ቆስሎ በሆነ እንትን ወደ ሀገር የሆነ እንትን አላደ ተሻኝቶ የድጎማ ተሰጥቶት የሚመለሰው ነገር ልክ እንደዛ ሆኖ 10,000 መሰለኝ የዛን ጊዜ 10,000 ነው መሰለኝ የሚሰጣቸው ብር ካሳብና ሆኖ የዛኔ ኮነ ቆቆሮ ቤት መጀመሪያ እሱ ነው ይሰራ በዛ አካባቢ ቆቆሮ ሳር ቤት ነው የኛ አካባቢና ቆቆሮ ሰርቶ በቃ ይሄ ልጅ ታዋቂ ነው ዘማች ስለሆነ ስሜት ስላለው የግድሱ መሆን አለበት ተባለ ያ ተው ድብድቡ በሱ ምክንያት አስተራቂ ሆኖ ያን እንደ ትውስታ አሳልፍ ያለው ለስድስቱ ሰዎች መስሪያ ላይ ቁጭ ላሉት 12 እንጀራ ነው የሚቀርብ ሐሙሰው ላይ 12 እንጀራ ይሆናል ክዳን አለው አይደል አከምባሉ አለው እንትን የሁሉ ተዘግቶ ይቀርባል ከዛ መሃል ላይ ከስድስቱ አንድ ሻል ያለ የተሻለ ሰው ወይም በጣም ሰልጠን ያለ ሰው ቆጣር ይባላል ጀራውን ቆጣር ይባላል ከሚመገው ታዳሚው እንዳይጎን ያነ ቀኝ እጁን አውጥቶ ቁሞ ይጠብቃል ይቆጥራል 12 ሞልቷል 12 ቀንሰው አምስቱን ቀንሰው ከአንድ ሞሰብ ስንት ነው የሚሆነው 12 እንጀራ ለስድስቱ ለአንድ እንጀራ ሁለት ታሳቢ ማለት ነው እሺ ለአንድ ሰው በሁለት እንጀራ ታሳቢ ሆኖ ለስድስት ሰዎች ለተቀበለ 12 ይቀርባል ባንድ ሞሰብ 12 ይቀርባል ለዛ ወጭት ይባላል አሁን ድስት ምናምን ነው ይሄ አሁን ደሮ ምን ሰራበት አሁን ያለው በፊት ወጭት ተብሎ ለዛ መስሪያ የሚያበላ ሁለት ወጭት ይቀመጣል ሁለት የስጋ 12 እንጀራ ማለት ነው ለ12 እንጀራ ሁለት ይቀመጣል ያ ልጅ ይቆማል ሁለቱን ሰራዋለሁ ሊል ይችላል ሁለቱን አሁን ለምሳሌ ከዚህ 6 ይሆኑ ወይም ሁለት ሞሰብ የሆኑ እንግዶች አሉ አይደል ለነዚህ ቆሞ ይጠብቃል ሰሚቆጥሩ ተዛ ከፍቶ ደግሞ ይሰጣል እነዛ ሲቆጥሩ የዚህኛውን 12 እንጀራ ከሞላ በኋላ አወቅኩት እኔ ታዳሚው እኔ ልቁጠረው ነው የምቆጥር በል ስንቱን እናንሳው እንቀንሰው ይሄ እኮ ለኛ እንትን አክሮት ነው እንጂ እናንበላው እንቀንሰው ይባላል ሲቀነስ ለምሳሌ 7ቱ ሊበላ ከቻለ አንድ የተወሰነ አምስቱን መልሰው ተብሎ በክዳኑ በካምባሎ ተጥፍጥፍሎ ይቀመጥና ከዛ ሀነሰም ይጨምራል ሪዘርቭ ሆኖ ይቀመጥና ከታች ከሞሰው አንድ 3 እንጀራ ይቀመጥና አንድ 4 የሚሆነው ቀሪው እንጀራ ተቆርጦ ከምኑ ይገባል ከወጭቱ ይገባል እና ዛን የምን ገጠመኛል ቴቡ ጋር ስመጣ ብዙ ዘፈኑን በጣም አሪፍ ከሆነ አጠንጥ ነው ይላል አጠንጥን እቺ ሙሽራው እናት የገባች ናት እንትን አድርገው ወደ ነበረው ዘፈን መልሰው ባትሪ ሊያልቅ ነው ምናምን ምዚው አንድ ምዚ በሆነ ምክንያት ከተቀጣ ስለሚከፍል 4 ብር መክፈል ማለት አንድ ሽግ ባትሪ ድንጋይ ማለት ነው ኢንቨሪድ ሚለው አንደኛው 4 ብር መቀጣት 400 ወይም ሌላ ብር ሰው በአሁኑ ሰዓት ቅጣት ማለት ነውና እሱ ይቀጣል ዝም ይላል እኔ ከዛ መሃል ላይ የቴቡ ባትሪ ድንጋይ ሲደክም ለጅ ባትሪ ይሸጣል ከዛ ላይ እኔ ትንሽ እንትን አደርጋለሁ አለቀ በሚል ያንን ነገር በማስገባት ብዙ ምዚውን ስቀልድበት ነበር የተወሰነ እንትን ማለትና ባትሪውን ተይላል መጨረሻ ላይ እኔ ከጠርስተሚያበቃ ይሄ ምን ነው የምንለው መሰለህ ቅበላ ነው የምንለው የቅበላው እንትን እኔ ተይዣለሁ በቃ ቢያንስ ካንዱ ካለቀ እስቲ ዛሬ ደግሞ ወደዚህኛው ይለፍ ይሄኛው ይቆይ ጫጉላ ቤት ያሉት ይቀመጡ ወደኛ ሰርግ ይምጣ ተብሎ በእኔ ሰው ይጣላል
እኔን ለመያዝ ለቴቡም ብለው ለጨዋታው ለማድመቂያ ተብሎ እኔ በቃ ልክ እንዳሁን እንደ ቤት መኪና ነው ሁሉ የሚሻማ እኔን ለመያዝ በአንድ ጠር ውስጥ አንድ 20 ሰው እድር አለ ወይ ምዝየ ይሆንኩ እንዳሁን እንደዚህ ጫጉላ ውስጥ የሚከፍሉ አንተ በቃ እኔ መደሰት እነሱ ሳስደስት እኔ ይሄ ነው ዋጋው ነው የሚታየው ሂሳብ ምንም ነገር በቃ የበላይነት መያዙ እንደ ትልቅ መከበር ነው አርጌማው እንጂ ምንም ነገር ይሄ ነው የሚባል ነገር የለም ጨዋታ ከማሳቆች እንግዲህ ሰላም ጤና ይስጥልን የተወደዳችሁ እንግዶቻችን ዛሬ ደግሞ ፕሮግራም ይዘን ቀናችን ጠብቀን ይዘን ከተፍ ብለናል አዲስ እንግዳልኝ ዛሬ የምናወራችሁ ጨዋታ ነው በአንድ ሀገር ላይ የነበረን ገጠመኝ አንድ ሰው ታሪኩን በብዛት ያጫውተናል እንግዲህ እንደምታዩት የካሴት የዘፈን ካሴት በነበረበት ሰዓት ላይ በጣም ብዙ ትዝታዎች ያሉት ጓደኛችን ነው ይዘን የመጣ ነው ብዙ ነገር ያወራናል ብዬ ተስፋ አደርጋለሁና ከሱ ጋር እናወራለን ሲሳይ አያሌው የትውልድ ቦታዬ ጠለምት ሰሜን ጎንደር ጠለምት የሚባል ቦታ ነው የተወለድኩት አሁን ያለሁበት ያው በትምህርት ዓለም ቆይቼ አሁን በስራ ላይ ያለሁት ጎንደር ከተማው ነው የምሰራ በግብርናው ዘርፍ ነው የምሰራ አሁን ስለቆየሁበትና ስለመጣሁበት አካባቢ ለምሳሌ ጎንደር የሚባል ጠለምት እስኪ ምን አይነት ከተማ ናት ስለሷ ጠለምት ደጃሽ ሜዳ ይሆናል በአሁኑ ስም ደጃሽ ሜዳ ስም ተቀይሯል ጠፊት ጠለምት ድሮ በጌ ምድር ጠለምት ነው ይባላል አሁን ጠለምት ደጃሽ ሜዳ ነው የወረዳው ስም ደጃሽ ሜዳ ነው እሺ እንጂ ጠለምት ነው ሰሜን ጠለምት ነው ይባላል እና ይሄ ጠለምት ወረዳ የሚገኘው በሰሜን የሚባለው አካል ለምሳሌ ሰሜን ጎንደር የሚባለው ባሆኑ የደባርቅ ዞን የሚያካላቸው ለምሳሌ ጃናሞራ በየዳ ራሱ ጠለምት ዲማ ማይጸብሪ አድርቃይ ያው ደባርቅና ዳባትን ይዞ ወደዛ አለው ሰሜናው የሰሜን ወረዳ ጠለምት ይባላል በዛ ወረዳ ስር ያለው ነው ጠለምት እኔ ተወለድኩበት በበየዳና በአድርቃይ መካከል በተከዜ መሃል የሚገኝ ላይኛው ጠለምት የሚባለው እሱ ላይ ነው የሚገኝ ያው ደጃሽ ሜዳ ትውልድ ቦታዬ አብና ይባላል አብና የሚባል ነው የትውልድ ቦታዬ ቀበሌው ስሙ እዛ አካባቢ እንግዲህ ለምሳሌ ከትግራይም ካገው ከዋግ ምራ ሰቆጣ የተገናኘ የሚመስል የባህል እንትን አለው ለምሳሌ ልክ እንደ አርማጭሆ እንደ በለሳ እንደ ደንቢያ እንደዚህ እንደ ዙሪያው አካባቢ አይደለም ያለው ባህል ለየት ይላል ባህሉ ለየት በዘፈን ባዘንም በሌሎች እንትን የተለየ የሚያደርገው ነገር አለ የስክስታው አይነትም የምንም አይነት የተለየ የሰርግ ባህላችን የሙሽራ አዳዳራችን ባህል ለየት ይላል ለየት የሚለው ከሌሎች እንትን ለምሳሌ ያው ሊሆኑ የሚችሉ ወደዛ ባህል ሊቀራረው የሚችሉት በየዳና ጃናሞራ ዋግ ነው ሊመሳሰለው የሚችልና ለየት ያለ ባህል ለየት ያለ እንትን አንተ ያለበት ቦታ ግን የዚህ ሁሉ ቅልቅል ነው የዚህ ሁሉ ቅልቅል ሆኖ ግን ለየት ይላል ከሌሎች ወረዳ ለየት ያለ ነው ብዙም ያልተዘመረለት በተራራ የታቀፈ ነው በጣም በተራራ የታቀፈ ያ ቦታ የሚፈልገው ለወታደራዊ ነው ለወታደራዊ ኮታ መሙያ ነው እንጂ አሁን ለመሰረተ ልማት እድለኛ አይደለም በተራራ የታቀፈ ስለሆነ አስቸጋሪ ቦታ ስለሆነ ማለት አስቸጋሪ የሆነ ቦታ ነው አሁን ምን ነሻ የማረገው ለምሳሌ አሁን እኛው ለየት የሚያደርገው እንደ እንትናችን የጋብቻ የሰርግ ጨዋታ ጭውውትና የጋብቻ ባህላችን ስነ ስርዓታችን ለየት የሚያደርገው ነገር አለ እጅ መንሻ ተብሎ መጀመሪያ ይከዳል ስነ ስርዓት ሲባል የማን ልጅ ናት የማን እንትናት የማን ወገን ናት ብዙ ነገር እንደሌሎቹ ማህበረሰብ እንደሌሎቹ ወረዳ እንደሚያደርጉት ያው አንድ ነው የሚያመሳስለው ነው ጥሎሽ የዛኔ በነበርኩበት በማስተውሰው የወጣትነት የልጅነት ነው የልጅነት እድሜ ከ16 ዓመት ጀምሬ ትንሽ ተጫዋች ስለሆንኩ ታዳሚ ነኝ ብዙ ምዝ ይሆናለሁ ምዝ አጃቢ ምናምን ብዙ ሰለሞን ያ ትውስታ ይረሳይ መውስጤ እዚህ ከተማ ላይ ዘመናዊ ሰርግ አለ 30-40 መኪናና ታክሲ እንትን ያለበትም እንደዚሁ ታድም የዝም ተመልካችም ቢሆን ከዛ ጋር ሊገናኝልኝ አይችልም ይለያል የሰው አከባበር የሰው መስተንግዶ የሰነ ስርዓት የሙሽራ ሰነ ስርዓት አከባበር ሙሽራ እንዴት ያለ ክብር እንደሚሰጠው ታዳሚ እንዴት አይነት ክብር እንደሚሰጠው ለየት የሚያደርገው ነገር አለ ጨዋታውም ማንኛውም ከህፃን ከዋቂ ሁሉ የሚካተትበት ዘፈን ነው እስክስታ ነው የሚሆንና ይህ ድል አይገኝም ህዝብ ሳይው ታክስ ውጭ ለማየው ነገር የለኝም ከተማ ላይ ዝም ነው በቃ ምን ያህል ሆነ ምን ያህል ታክስ ምን ያህል ታዳሚ ምናምን ደመቀው ለዚህ ካልሆነ በስተቀር በስክስታ በዘፈን ሰው ጥማቱን አይወጣም በቃ ይህ ሴቷ ወገን የወንድየው ወገን
ተጠራርቶ ልክ እንደየኤጁ እንደ ከትንሽ እስከ ትልቅ ባለው እንትን በቃ ብዙ ፍቅርና ጨዋታ ነው። በቃ አንድ ሰው ትውስታ ሊኖረው የሚችል ያንን ሁሉ አላይም። እዛ ይወትን ምሳሌ አንድ ልጅ ትታጫለች። አሁን ተሻሽሎ ነው እንጂ ቀደም በ10 በ13 ዓመት እድሜ ያሉ ነው የኛ እህቶችም ሲዳሩ የነበሩ አለው። እንደዚህ ልጅቱ በክብር እንድትቀመጥ አቅመ አዳም እስከምትደርስ ይሆን እንትን አለ ስነ ስርዓት አለ። የጋብቻ ውል ምናምን ሲሆን እዛ እንደዚያ ሆኖ ግን የነበረው ስነ ስርዓት እስኪ እንዴት ነው መተጫጨቱ ምንድነው ይመስል? ለምሳሌ የምትታጨው ሰዎቹ በጣም ፍቅራቸው ይሄ ለምሳሌ እኛ አካባቢ ብዙ ጊዜ እንትን ይበዛል። ይሄ አገራዊ ጥሪ ሆነው ወታደራዊ እንትን ብዙ ጊዜ ይበዛል የዛ አካባቢ ሰው። ለምሳሌ አንድ ጥሩ ጓደኛዬ ከዛሞት እዛ ተርፈን እንደዚህ ደርሰን መተናል እኮ ቢያንስ አበልጅ እንተጫጭ አለበለዛ ያንተን ልጅ የኔን ልጅ እንደዚህ እንባባል ነገር ይሆናል። እኔ እኮ ብሞት ልጅን ተጫጭን ከኋላ ትዳራለች ወይም ታገባለች። ያን ከበራ ከችግር ከመከራ ይጠብቃል። ከዛ ውጭ ደግሞ በጣም በፍቅር ብዛት አንዳንድ ሰው ከሌ ቢጋባ አቻችን ነው ምናምን ተብሎ የሆነ ነገር አለ። ያው እንደሌላ በሌላ ወረዳ በሌላ እንደሚታየው ተመሳሳይ ነው። ልጅቷ አንደኛ ልጁ አፍቅሯት ወይም ልጅቷ አፍቅራው አይደለም ጋብቻ የሚሆን እሷ ማን እንደምታገባ ታውቅም እሱም አያውቅም። ስተማውቆ በዛን አባቶቻችን እንደዛ ነው። ስቲል አሁን 95 ወደዚህ ነው። አሁን ለምሳሌ እሱ ሊያውቅ የሚችል እሱ ያው ትሁንህ ተብሎ እያት እስኪ ልታጭ ነው ከሌ ተሞሎ በገበያ መልክ ወይ ፍየል ልጠብቅ ወይ የሆነ ማሽላ የምትጠብቀው ማሳ ላይ ከሆነም እሱም ፈርቶ ነው መያት ሙሉ ላይ ያትችላል። ያው አይ ችግር የለም ተፈቀዳችሁ ብሎ በእነሱ ፍቃድ ነው መሄድ። እሷ ግን እስከቅርብ ሰዓት እስከ 2000 እስካሁኑ ነው። አሁን ተሻሽሎ ሴቶች ባሎቻቸው ማያትና ማወቅ አለባቸው የሚያዩ እንጂ እስከ 95 በፊት ባለው ሙሽራዋ ባሏን አታውቀውም። የሰርጉ ቀን ምንም አታውቀውም። ምን ይሁን አታውቀውም። የሰርጉ ቀን ነው የምታውቀው። ሰርጉም ደግሞ 12 ቀን ጫጉላለ 12 ቀን ለምሳሌ ዛሬ ጥሪ ተደርጎ ወደ ልጅቱ ዛሬ ሰርጓ ማታ ነው ከ8 ሰዓት በኋላ ጉዞ ትጀምራለህ። ወደ ልጅቱ ተደግሶ ይቆያል። ያን እንትን ካለ በኋላ ሲጨፈር ሲዘፈን ያድርና ስነ ስርዓት ምናምን ይባላል። አሁን ለምሳሌ 20 ልጅቱን በቃ ስተናዋ አመዚዎችና ስተንሽ ማግሌዎች 20 ሊባል ይችላል። 40 ሆኖ ነው የሚከድ። አዎ እንደሌሎች ወረዳ እንዳለው ባህል 40 ሆኖ ይከዳል። ከዛ ውስጥ ቢያንስ 1/5 ነው ዋና ሽማግሌ ሆኖ ከዛ ጋቢ ዳኛ ስለሚሆን ምን ሲሆን መሄድ እንጂ ሌላው ዘፋይ ነው። ዘፋይ በቃ ሌሊቱን በሙሉ በዘፈን ነው። በውደሳ በዘፈን የልጅቱን ቤተሰብ በማንሳት በመጣል በመልካም እንትን በማለት ትልቅ ሙገሳ ያደርጋሉ። ይታደራል። ዋስተጠራል። ለምሳሌ ተጨፍሮ ይገባል። የሴት ወገን ተሸኝቷል። ለምሳሌ በጭልም አይን ያዝ ሲያደርግ የዳሱ የሴቷ ወገን ተሸኘ እንበል። ራቱን በልቶ ምንም ብሎ ሁሉ ነገር ጨረሰ። ከዛ በኋላ ሰው ይቆጠራ ይካሄዳል። ምን ያህል ሰው መጣ እዛ ሄዶ ባዘዝነው ልክ ነው የመጡ ምንድነው ወይ መጨመር ወይ መቀነስ እንደንቀሽ ይቆጠራል። ሲጨምርም ሲቀንስም አግባብ አይደለም። ቅጣት አለው። የሆነ ቅጣት ይሰጠዋል እና ይባላል። በዛ ልክ ኩባያው መጠጫው መመገያው ምን ብሎ ታስቦ ስለሚበስል መብሰያ ጀምሮ ለ40 ሰው እንደሚመጣ ስለሚባል የዛኔ ምን አልባች የልጅቱን የልብስ ሻንጣ ይሄ ሙዳይ የሚባላል የሷን ማስጌጫዎችን ሚዝ ብቻ ተከታይ ሊሄድ ይችላል። የልጁ የመጨረሻ ወንድም ወይ ሆነ እንትን ሊሄድ ይችላል። ልጆች እቃዎችን ሊቆጣጠር የሚችል ቁጭ ብሎ ሊያይ የሚችል በቃ ማይንቀሳቀስ 20 ቁጥር ውጭ ሊወጣ ይችላል። እሱ ከዛ ውጭ ይኬዳል። ተጨፈረ። በጣም በኃይለኛው ተጨፈረ። 1 2 3 ዙር እስክስታ ከተሆነ በኋላ ከሩቅ ሀገር የመጡ እንግዶች ናቸው። ረፉ ይባላል። ታረፈ በኋላ እዛ የራት ፕሮግራም ይደረግና ዘፈኑ ስለሚቀጥል ተብሎ ከዛ በፊት ግን ዋርስ እንጠራራ የዳሱ ዳኛ እና በዳኝነትና በዋስ በመናምን ነው አዳሩን በስነ ስርዓት ከጨዋታ ማቴሪያል እንዳይጠፋ እንዳይሰበር ህፃንም እንዳይጎዳ እንዳይረገጥ ሽማግሌም እንደዚህ በግፊትም በምንም ጉዳት እንዳያጋጥመው ከግራ ቀኝ ዳኝነት ተብሎ ይመልመል ይባላል። ከናንተ ምን ያህል ሰው መጣችሁ? ይሄን ያህል ሰው መጣችሁ? አሁንኛ ይሄን ያህል ነው ብሉ ጠጡ። ይሄን ያህል ምግብ ይሄን ተዘግቷል። መብላት መጠጣት መጫወት ነው። እስቲ በዚህ መካከል ላይ ችግር ቢከሰት ከችግሩ ቀድሞ ተጠሪ ሊሆን የሚችል የናንተ ወገን የምሳሌ ታዳሚ ወገን የተወሰነ እዛም ሆነ አሳዳሪ የሚባለው ማለት ነው። አሳዳሪ ዳኛ ይባላል። ችግር እንዳይፈጠር ይቆጣጠራል። ህልውሃ ቢያንስ በዛኛው እንግዳ ህልውሃ ቢያንስ ያንኛው የሴቷ ወገን አሳዳሪ ነው የሚነገረው። ህልውሃ እንደዚህ ነው ሊያጠር ነው ይጨምር ብሎ ያን ነው። ከወላጆቹ ውጭ ነው ይሄ ዳኝነት የሚሆነው። እንደዛ ይሆናል።
ጠዋት ሲበላ ሲጠጣ ያረፍድና በ6 ሰዓት ነው የመጨረሻ የፊርማ ፕሮግራም የሆነው። ምሳው ተበልቶ የሙሽራው የደሮ ይሄ ጭምቆ የሚባል በእኛ በወንጠፍት ሆኖ ገብስ ነው የበላይም የበታች የሚሆነው ገብስ ሆኖ እንደ ኮረፌ ሆኖ የኮረፌ ጠላ የሚባለው ነው ብዙ ጊዜ በዛ አካባቢ ባህሉ ያለው ኮረፌ ጠላ ተጠምቆ የኮረፌ ጠላ እንዴት የኮረፌ ጠላ የበላይና የበታች ገብስ ነው የሚሆን እና ድፍድፉ ለዓመት ይቆያል ምንም ሳይል ልክ የተጠራው ምዜ በሰነ ስርዓት አመስግኖ ምንም ሳይል እንዲወጣ ሁሉን ነገር ይጠብቃል። አንዳንድ ነገር ወጣ ያለ ነገር ቢሆን እኮ ወጣ ያለ ነገር ሁሉም እንዳለ በውስጥ በመቻቻል ያ ፕሮግራሙ ያበቃል። ሲሆን ይሄ ኮረፌ ቅድም ያልኩት ኮረፌ ነው ጠላችን በዛ አካባቢ የእንግዳ መሸኛው ጠላ የሚባለው ኮረፌ። ከዛ ውጭ ብርዝ እንደ ጠጅ አይነት ነገር ትንሽ የተሻለ ከሆነ እንደዛ ነገር ተጨማሪ ያደርጋሉ እንጂ በጠላ ኮረፌ ነው የሚባለው የዛ አካባቢ። ያ በሰፊው በጋን 10 ጋን 20 ጋን ሊሆን ይችላል እንደ ሰርጉ በዛ አካባቢ የሚጣለው። አሁን 20 ጋን ምን ያህል ሰው ይሸኛል? 20 ጋን እንደምሳሌ 2 ጋን አንድ በርሜል ሊሆን ይችላል። 2 ጋን አንድ በርሜል በዛ ልክ ነው እንግዲህ በዛን ሰዓት በዛ ደግሞ ያለ እንትን ነው ይሄ የድሮ የምን ዋንጫ እንትኖች አሉ አይደል ብርሌ እንትኖች የብርሌ የሚተኩት ሰንበር እንትን ያላቸው ብርጭቆች የድሮ ብርጭቆች አሉ የድሮ ኃይለ ሥላሴ እንትሎ እንትሚይዙ በዛ ምኒልክ የሚባለው የዛ አይነት ለትላልቅ ለዋቂዎች ይቀመጣል ወይም ዋንጫ ነው የሚሰጥ። ሌላው ይሄ አንኮላ ነው የምንለው የአካባቢው ባንኮላ ነው የሚሸኝ በዛ ነው የሚሸኝ። ልክ ያነ ነገር አንድ መጉደል የለበትም። የዛ የሙሽራው ታዳሚ የመጣው ልጅቱን የሚወስደው የወንዴው ወገን 40 ተሰጥቶ ቆጥሮ ምንም ሳይሸራረፍ ምንም ሳይጎል ከሆነም ደግሞ ዋስጠርቶ እሱን የሚመስል ነገር ተክቶ ይሄዳል። ጠቃሚ ነው ተሎ ሳይሆን ስነ ስርዓቱ ያለው ስነ ስርዓት በዛ ልክ ሞሰብ ለምሳሌ ታዳሚ የመጡት በሞሰብ 6 ነው የሚሸኝ። ሞሰብ አሁን ለምሳሌ ጎንደር ላይ ያየሁት በባህልና ቱሪዝም ሆኖ ትላልቅ እንግዶች ሲመጡ እንደዚህ በግቢው በቤተ መንግስቱ ስነ ስርዓት ሲደረግ በእንግዶች ሲመጡ በዛ ላይ እኔ እንደዚህ አየዋለሁ በሚዲያ በምን አየዋለሁ። ሞሰብ የሚባለው እኔ 6 ይሆነን በሐሳብ በአመለካከት በተለያየም ልዩነት የፈጠረን አንድ ያደርገናል። የተኮረፈን ሰው ራሱ ያገናኛል። ሞሰብ 6 ሰው ነው የሚሰራ ሲሰራ አሁን ለምሳሌ ወደ 24 ሰዎች 4 ሞሰብ ያስፈልጋቸዋል ማለት ነው። 24 የሆኑ ልጆች የተሻሉ በእድሜ የሆኑትን በአንድ አይነት ጥለሽ ያለው ሞሰብ ደስ የሚል ሞሰብ ለነዚህ ወጣት ለሆኑት ደግሞ ልጅ ለሆኑት ደግሞ ዝሙ ምንም ጥለሽ የሌለው ዝሙ ሊሆን የሚችል ግን ልክ እንደዛ ሆኖ ይሰራል። በሞሰብ ነው በስነ ስርዓት ነው የሚሸኝ። ያን ክቡ ነው ለአንድ እንትን ነው ያለውን የደስታና የአክብሮት ከፍታው በጣም ከፍ ስለሆነ ለስድስቱ ሰዎች መስሪያ ላይ ቁጭ ላሉት 12 እንጀራ ነው የሚቀርብ። ሐሙሰው ላይ 12 እንጀራ ይሆናል። ክዳን አለው አይደል አከምባለው አለው እንትን የሁሉ ተዘግቶ ይቀርባል። እዛ መሃል ላይ ከስድስቱ አንድ ሻል ያለ የተሻለ ሰው ወይም በጣም ሰልጠን ያለ ሰው ቆጣሪ ይባላል። ጀራውን ቆጣሪ ይባላል። ከሚመገው ታዳሚው ያነ ቀኝ እጁን አውጥቶ ቆሞ ይጠብቃል። ይቆጥራል። 12 ሞልቷል 12 ቀንሰው 5ቱን ቀንሰው አንድ ሞሰብ ስንት ነው? 12 እንጀራ ለስድስቱ ለአንድ እንጀራ 2 ታሳቢ ማለት ነው። ለአንድ ሰው በሁለት እንጀራ ታሳቢ ሆኖ ለስድስት ሰዎች ለተቀበሉ 12 ይቀርባል። ባንዱ ሞሰብ 12 ይቀርባል። ለዛ ወጭት ይባላል። አሁን ድስት ምናምን ነው ይሄ አሁን ዶሮ ምን ሰራበት አሁን ያለው በፊት ወጭት ተብሎ ለዛ መስሪያ የሚያበላ 2 ወጭት ይቀመጣል። 2 የስጋ 12 እንጀራ ማለት ነው። ለ12 እንጀራ 2 ይቀመጣል። ያ ልጅ ይቆማል። 2ቱን ሰራዋለሁ ሊል ይችላል። 2ቱን አሁን ለምሳሌ ከዚህ 6 የሆኑ ወይም 2 ሞሰብ የሆኑ እንግዶች አሉ አይደል? ለነዚህ ቆሞ ይጠብቃል። ሰሚቆጥሩ ተዛ ከፍቶ ደግሞ ይሰጣል። እነዛ ሲቆጥሩ የዚህኛውን 12 እንጀራ ከሞላ በኋላ አወቅኩት እኔ ታዳሚው እኔ ሲቆጠረው ምናምን ቆጠርኩ። በል ስንቱን እናንሳው እንቀንሰው፣ ይሄ እኮ ለኛ እንትን አክብሮት ነው እንጂ እና አንበላው እንቀንሰው ይባላል። ሲቀነስ ለምሳሌ 7ቱ ሊበላ ከቻለ አንድ የተወሰነ 5ቱን መልሰው ተብሎ በክዳኑ በካምባሎ ተጥፍጥፍሎ ይቀመጥና ከዛ ሀነሰም ይጨምራል። ሪዘርቭ ሆኖ ይቀመጥና ከታች ከሞሰው አንድ 3 እንጀራ ይቀመጥና አንድ 4 የሚሆነው ቀሪው እንጀራ ተቆርጦ ከምኑ ይገባል? ከወጭቱ ይገባል። ከወጭቱ እንደማ ያስገባውና በእንትን ለምሳሌ የመጀመሪያው 2 እንጀራ የሚሆነውን
በኩርማን ንካንካልኩ ዙሪያውን ያስቀምጠዋል ዙሪያውን ሞሰው ላይ ይሄ መረቅ ምንለው የወጥ እንትኑ ፈሳሹና አካል ሁሉ ልክ ቅመሙ የለም እንዳለ ውበቱ እንዳለ ዙሪያውን ከተቀመጠ በኋላ ምኑ ይቀራል የውስጥ የስጋው ፍሬው አንተን ዝግን ነው የሚባል በዛ እንግዲህ አንዱም ቃሉ ዝግን ነው ያነሰጋ ልክ ባላንሱ ጠብቆ ሐማህል ላይ ወስዶ ከሞሰው ላይ እንትን ይለዋል መጀመሪያ ውበት ያለው እንትን አርፏል ዙሪያውን ሳይዳላ ሁሉ ማያቅጣጫ እዛ ላይ ወስዶ ይጥላል ለዚህም አይልም ሁሉ ነው አማክ ያን መብላት ሲጀምሩ በዛኛው የተቆጠረውን አካል ደግሞ አሁንም ያን ሁለቱን መሸኘት ይችላል ያን እንግዲህ ሁለቱን ሞሰብ አንዱ ጅና ወጥቶ አንዱ አሳላፊ መሸኘት ይችላል ያን ሲያደርግ እነዛ መብላት የተወሰነ ሊበሉ በቃ ወጡ ሊያልቅ አይነት ስጋው ሊያልቅ ሲል ምን ይጀምራል ያን ሁለተኛ የታዘዘው ወጭት ይቀጥላል ያን ወስዶ ያስረክብና ያንን ተተኪውን አካል አምጥቶ አሁንም ያስገባል ልክ ቅድም ባልኩ መሰረት ነካክቶ ነው አሁን ያስገባል ያን ባሉ ይቀመጥ ይባል ይችላል ቆይተን አርፈን ጨዋታ እንትን ካልን በኋላ እንጨምር ይችላል እንትሉ ይሆናል ወሰዱት በቃ ነው ሊምሉ ይችላል እንደ እንትኖቹ ነው የሚወስነው የሙሽራው ሞሰብ ትለያለች ሙሽራው የራስ ምዜ የግር ምዜ የሚባለው ለምሳሌ ኋላ በኔው ደግሞ ሄዳለው እንጂ እኔ ዋና ምዜ ነው የመሆን ብዙ ዜ ትንሽ ጨዋታ በጣም ዘፈኑም በዛ በቴቡ እንመጣለን በዛ እንትን ላይ ለየት ያልኩ ስለሆነ ሙሽራይቱ ጋር እንዲያዝናና እንዳይደበሩ ተብዬ በቴቡ ምክንያት እኔ ዋና ምዜ ነው የመሆን እንዳለቅ ሙሽሮች እንዳለቅ ዋና ምዜ ሆናለሁ ከዛ አካባቢ ከሙሽራው ጋር ለየት ያለ እንትን ነው የሚሰጠን ሞሰብ ጥለሿ ደስ ምትል ደግሞ ማትለቅ አስፈላጊ ሲሆን እየመጣ ይቀመጣል በውስጥ አዋቂነት እኛን ለሙሽራው ሊያዩ የሚመጡ የተለያዩ የሙሽራው ወገን ተሾልኮ ሊመጡ ይችላሉ ስጦታ አድርገን እንየው ሊሉ የሚመጡ እኛ ነው ጥሩ ስጦታ ካልሰጡና ልጁን አናሳየው የሆነ ለሙሽራው እንዳይታይ እኛ እንከበክበዋለን ስን መሸፋፈን ልጁን ግልጽ ሆኖ እንዳይታይ የማድረግ ስራ እንሰራለን በዛ መካከል ላይ ያን ጥሩ ነገር ከሆነ ለልጁ ሙሽራውን ያሳየን እዛ መጨረሻ አዳር ላይ ዘፈን በጣም በኃይለኛው ይዘፈናል በኃይለኛው ሲዘፈን ከኛ ወገን የሙሽራይቱ ቤተሰብ አባት እናት እህት ወንድም አክስት አጎት ስማቸው እየተጠራ ይወደሳል ጠቅላላ ወገኑ የተሻለ እንትን ስሙን ያቆባበሰ ሀኛ የሄደው ይልምሃ ወንድየው ሄዶ ሙሽራይቱ የሚወጣው ዘፋኝ ስለነዛ መልካም ስራ በጣም ያነሳሳል ተነሳሳ ማለት የዛ የሙሽራው ወገን ነው በዘፈን በግጥም እስቲ ግጥም የተወሰነ በልኝ እኔ ያው እንግዲህ ትንሽ ከህልውሃው አንፃር ያው አይ ግጥሙን ዜማውን ብቻ ሳይሆን አሁን ለማወደስ ምን ይባላል አይ ወደሳው እኔ እዚህ ብዙም ትንሽ ድምጼን ያዝ ስላደረገኝ ትንሽ እንትን ለማለት ነው እኔ ወሌላ ጊዜ ደግሞ እንትን እችላለሁ ግጥሙንም እንትኑ አሟልቼ እንትን እችላለሁ የሙሽራዋን እናትና አባት አሞገሱ እንደዚህ ቤተሰቡን ወንድምም እህትም አክስትም ልክ እንደየደረጃቸው የምስጋናና የውደሳ የበላይነት ከፍታ ያለው እንትን አለ የራሳቸው ከዛ አልፎ ደግሞ ህልውሃው በጠላው በእንጀራው በወጡ ይመጣሉ ይተቻቻሉ ነው ማለት ውደሳ ወጡ እንዴት እንዳማረ ጠላው እንዴት እንዳማረ እንጀራው እንዴት እንዳማረ መስተንግዷቸው ራሱ እንብላ እንጠጣ ከረሙ ተባለ ብንከርምም ማያልቅ ነው ማይገፋ ነው የተቀረበው ሱ መስተንግዶ እንደማለት በጣም ከፍታል ነው ያለው ከስንት አንዳንዴ ይቅርታና ከስንት አንዳንዴ አሁን የታሰበውን ያክል ጠላውም ጥሩ ባይሆን ወጡ ጥሩ ባይሆን ምን ሊባሉ ይችላሉ ባይጣፍጣቸው ከዚህ ላይ ባይጣፍጣቸውም ከማወደስ ሊቆጠብ ካልቻለ በስተቀር ከማመስገን እንትን ሊል ካልሆነ በስተቀር ጠላው ሰላላማረ ተብሎ እዛ ላይ አይሆንም የሚሆነው አይታማም ግልጽ አይሆንም እዛ ላይ ምንድነው ግልጽ የሚሆነው ከዘፈን ላይ ነው ግልጽ የሚሆነው ከሙሽራው እየዘፈኑ በጠቅላላ እዚህ የመጣው ዘፋኝ 40 ይሆናል ልጅን አድምቀው 40 የተጠራው ምዜ ቢያንስ 35ቱ ዘፋኝ ነው ተብሏል አንድ አምስት የሚሆኑት ሽማግሌዎች ናቸው እነዚህ የወንድሙ ቤተሰብ ዋና እንትን ቢሆኑም አጋቢ ዳኛም ሊመናም ሲሆን 35ቱ ግን ሙሽራ ታዝላ እስከ ቤቱ ትሄዳለች ስለ ነው የሚገመተው አሁን ሙሽራይቱን የሚያዝል አካል ነው ክብሯን ጠብቆ በእግሯ እንዳትሄድ ከወላጇ ጓዳ ከወጣች ጀምሮ እስከ ምትገባበት እስከ ሙሽራዋ ቤት ስትገባ ታዝላ እንደ ህፃን ነው ምትገባ እስከ ድረስ ያንን ያደርሳል የቦታው ርቀት የ3 ሰዓት የ4 ሰዓት መንገድ ሊሆን ይችላል ምትጓዘው መውጣት መውረድ የሚያዝል ማለት ነው ወንዝ ሲደረስ ጥይት ተኩስ ሞራል እንዲኖረው ምዜው ሞራል እንዲኖረው ሸክም የለም ቀለል እንዲለው አቀበት ሲሆን ጥይት ተኩስ ይተኮሳል ሞራል ወጣቱ ሞራል እንዲሳማው እችን
የሚዜውን ብዛት ለልጅቱ ሴፍቲ ልጅቱ በድካም እንዳይኖር ታዝላ ስለምትሄድ ለዛ ነው አንደኛ ክብር ሰጠኋት ይሄን ያህል ወጣት ጠርቼ ነው የዳርኩ ልጅን እንደዚህ ይባላል ወን ያለ ለምሳሌ የሆነ አካል ጎረቤት ልጁ ሲዳር ከዛ በላይ 30 ከሆነ እሱ 40 50 ሆኖ መታየት የሚፈልግ ቀንጃ በሬም ቢኖረው ሽጦ የልጅቱን ከፍታ የልጅቱን ከበሬታ እንዲኖራት ስጦሙን ያድራል ለልጅቱ ሲል ያለው አመለካከት እንግዲህ የቆየ ባህል ስለሆነ ማለት ነው ለምሳሌ ወደዛ ከልጅቱ እየመጣው ስለሆነ ልጅቱ በጣም በደንብ ትያዝልኛለሽ በማለት ከኛ አካባቢ ወንድ ጥለሽ አይጥልም በእናንተ ሀገር ነግረኛል በጠለምት ወረዳ ያለው ባህል ለምሳሌ ሰርጉ ደርሰን ተመለስንና ተጨፍሮ ተገባ በጣም ያን ቤት በጣም በልልታና ሙሽራዋን አናስገባም የወጋችን ሲባል አሁን ነው እንጂ ሽቶ ምናምን ደረሰ አደስ አለ እንትን ለማሳቅ ተብሎ አደስ ይመጣል አደስ መጥቶ ይሄ አንዳንድ ያውቀው ለምሳሌ አካባቢያችን የሚገኝ ዛፍ አለ ክትክታ የሚባል ዛፍ አለ አሁን ለምሳሌ ክትክታውን ቀጥቅጠው ከውስጥ ያስገቡና ትንሽ ከክዳኗ ስደርስ አደሷ የምትባለች መልካም ጥሩ ሽታ ያለሽ አካባቢያችን ዛፍ ያለ በጣም አደስ እንደ ሽቶ የሚጠቀመው በባህላችን እሷን ከላይ ያደርጉና ይልኩታል ሁለተኛ ብልቃጥ ደግሞ ይዛሉ ሙሉ የሚዜው የዛ ተቀባዩ የወጋችን የሚለው ጠንካራ ከሆነ ያን ቢጥሉት ያን እውነተኛውን ሊያወጡ የሚችል ሌላ ይዛሉ ይሄን ለማሳቅና ጨዋታውን ለማድመቂያ የሚደረጉት ነው ሲመለስ ከሙሽራይቱ ወገን ሲወጣ ጧፍ አለ ጨዋታ ያን ተሸኝታ ስትወጣ ጧፍ ረጅም ጧፍ አለ አሁን በተክሲያ ላይ እንትን የሚያደርጉት ያን ግን በርዝመት ነው የሚሰራ ለምሳሌ ረጅም ሰው ስንት ሜትር ይኖራል ተብሎ ይታሰብና ያ ተዘጋጅቶ ነው የሚቆይ ከሙሽራው አለ ልክ ነው በቁመቱ ልክ ነው ምንድነው ለምሳሌ አሁን ሙሽራዋን ይዘህ ትገባለህ ይዘህ ስትመጣለህ እየመጣ ነው አሁን ጨርሰን ከሙሽራይቱ ወገን ተሸኝተን ከመጣለ ልብሷም ለብሳ ስትመጣ ምን ተማምጣ ምን ይዛት መጣለሽ የዚህኛው አካል ልልሎ የሚቀበለው አደሳሽ ተተን ነው ምን ይቀበል ባልትና የዛ አካባቢ የሙሽራው ወገን ምን አይነት አዳስ ነው ምን አይነት ያደሱ ባልትን ነው ምን አይነት ነው ተብሎ ስለሚሆን አደሳሽ ተተና እናስገባም ነው የሚሉ አናስገባም ሙሽራው እንደያዛቸው እዛው ቆሙ ዝፈኑ አናስገባም አደሱን ማምጡት ጧፉን አምጡት ይባላል ጧፉም ይመጣው ሙሽራይቱ ቆማ ታመሻለሽ እንጂ አናስገባም ጧፉ በጧፉ ረጅም ጧፍ ነው የሚዘጋጅ እንዴት ነው የሚዘጋጅ መሰለህ አንድ ሰው ከግሩ ላይ ታደርግና ወስደት ላይ ታደርሰዋል ተመልሰውና ከግሩ መትረፍ አለበት ጧፉ ታጥፎ እንደገና ረጅም ሰው ይኖራል ለምሳሌ 2 ሜትር ቢኖር 4 ሜትር አድርገን መውሰድ ያለበት ካልሆነ ጥር ብሎ እነዛ ረጅም ሰው ነው አዘጋጅተው የሚቆዩ ለሙከራ ለፈተና ነው የሚዘጋጅና አደሱ ሴቱ ያን የሚለካው አካል ወንድ ጎረምሳ ይዘጋጅ ለሴቱ መሃል ላይ ስብጥር ሆኖ አናስገባም ሴቱ አምኖበት ጨፍራችሁ ስትገቡ ነው ምናስገባ ይሄና ጨርሱ ይባላል በጎን ዘፈን አለ በጎን ይሄ ሰን አደስና ጧፍ እንትን ይሄ ጧፍ ነው ጧፋ ይለካል ካጠረ ዋስ ተጠርቶ ሌላ ጊዜ ገዝቶ ሊያስገባ ካልሆነ አይገባም ሙሽራው እዛው ቆሞ ነው የሚዘፍን ሽምግልና ወይ ገብቶ ተልኮ ሽማግሌዎቹ ውስጥ ያሉት ላልቅ ሽማግሌና የውጭና የውስጥ ሽማግሌ የጋራ ዳኝነት አድርገው ነው የሚያስገቡና ያ ጧፍ ተሟላ ያ ጧፍ ከሆነ በኋላ በምን ይሆናል በቤሳ ቁርጥ ይደረግና በስንዝር ያክል የሚሆን ለሁሉ ሰው ይሰጣል ሀዘው ላይ ሳይገቡ ተሟልቷል እንግዲህ በቃ ሰንትኑ ይሄ አደሱም አሪፍ ነው ጧፉም ተሟልቷል ልትጨፍሩ ነው ልንከፍትላችሁ ነው ገፍታችሁ ነግቡ እንግዲህ የወጉን አድርሱ ተብሎ እኛ እናስገባም አይደል የሚባል የዛኔ ተገፍቱ ሲገባ ጧፉ በየጁ ይዙና በክብሪት ጫርጫርጫሪና ሁሉ ይሰጣዋል ያነ ሴትና ወንድ እሷን በክብር ለማስገባት ልክ በግራና ቀኝ ጧፉ እስከ ውስጥ ስትገባ ድረስ ጧፉ ይበራል በቃ ልልታ ይሆናል የእንትናችን ተቀብለናል አስገብተናቸዋል ብሎ ወደ ውስጥ ይተላለፋል ይገባል ሙሽራይቱ ካለችበት ቦታ ሆኖ ልክ የተዘጋጀለት የሙሽርነቷን በውስጥ እየተደረገ ዘፈኑ በዚህ ይቀጥላል ከዛ ይሄ ነው ያለው ወግ ከሙሽራይቱ ያለው ያው አክስቴን ለምበይ ለምበይ አባት የለሽ ምናምን እየተባለ የሚዘፈነው ዘፈን ሁሉ እየገባ ሲዘፈን ለምሳሌ ከወንዱና ከሴቱ ወገን ታዳሚ ሆኖ ከመጡ እናቷ ከገባች ለምሳሌ የሙሽራው እናት ከገቡ አባትና እናት ከገቡ ሙሽራይቱ ትወጣለች ትነሳለች ከውስጥ ተቀምጣለችበት ትቆማለች ይከፈታል ሙሽራይቱ እንድታየው እኔ ምን አደርጋለሁ እሷ ላይ መጠብቃት ሙሽራይቱን አሁን ተነሽ እንደዚህ ሊሆን ነው ጧፍ ታበራለች ጧፍ ታበራና በቀኝና በግራዋ ይዛ ዘፈናቸው ሰሚጨርሱ
ወደሚዘፍኑባት እሷን ያጀው ይቀርባሉ። ሙሽራይቶች አዲሷ ህፃን ሙሽራ በሚዜና በሚዜው ታጅባ ወደ ወላጆች ወደ አባት እናቱ ወደ ሙሽራው ወደሚዘፍኑት ትቀርብና ጧፏን ይዛ ትቆማለች። አረ በሞቴ ቁጭ በይ ልጄ ቁጭ በይ መንገድ ብለሽ ነው ቁጭ በይ ተቀመጭ ታልተባለች ድረስ ትቆማለች ትዘፍናለች። አሁንም እነሱ ደክመው ሲወጡ ሰማው በቃ ዘፍነው ይወጣሉ። ተመልሶ እሷ ቁጭ ብላ አሁንም ወንድሟ የወንድምየው የሙሽራው ወንድም ከወጣ አሁንም የሙሽራው ወንድም የሙሽራው እህት አክስት አጎት ከገቡ አሁንም ጧፏን ያበሩላታል። ቴሌቪዥን ያቆመን ልክ እንደዚህ ቀጥ ብላ የምትቆይ እነሱ ሲዘፍኑ መጨረሻ እንደተላመደ ልጅነቷ ትንሽ ተበት ያለች ከሆነች አብራ እንድትዘፈን ይፈቀዳል። በዛው ጥለሽ ልዩ ከፕሮግራሙ ውጭ የሆነ ጥለሽ ይሰጣል የሆነ ነገር ይደረጋል። ካልሆነ ያንን ዘፈን ልክ ያነ የሷ ቤተሰብ በወጣ ቁጥር እሱም በተመሳሳይ የሷ ወገን ሲገባ ሲወጣ ሲዘፈን ልክ እንደዛ ነው የሚሆነው። አዎ እና ሙሽራይቱ ከዚህ ጋር ተያይዞ ጥሎሽ የሚሰጠው የሴቱ ቤተሰብ ነው የሚባል ነገር አለ። ቅድም ተዘለልኳት። አሁን ለምሳሌ ጥለሽ የሚደረገው የልጁ መጀመሪያው ለምሳሌ በገጠሩ ባህል ነው እንግዲህ የምናወራው። በሬ አንድ በሬ ሁለት በሬም ሊኖረው ይችላል። የሆነ ሩም መሬት የሆነ አንድ ጥማር ሁለት ጥማር ሊኖረው ይችላል። ይታወቅ ይሆናል። እዛ ላይ ይነጋገሩበት ይችላሉ። እዛ የተለያየ መጀመሪያው የሆነ ይነጋገራሉ። ምን አለው በምን መልኩ ነው የምትረዱት እንዴት ነው የሚተዳደሩ የሚለው ነገር እንዳለ ጨረሱ በኋላ ነው ይሄ ጋብቻ የሚሆነው አይደል? እዛ በኋላ እቺ ልጅ ስትወጣ የጋብቻ ስነ ስርዓት ሲወጣ ከመጀመሪያው ስትወጣ ወደ ኋላው ተመለስኩ እንጂ ልብሷ ሁለት ጫማ ቀያሪ ሁለት ልብስ ቀያሪ በዛን ሰዓት ፓንትም የለም። በነገራችን ላይ ፓንት የለም። ገጠመኝ ነገር እዛችም አንድ ገጠመኝ ያመጣለሁ በኋላ ነው። አዎ እሷ እና ከዛ ሁለት ቀያሪ ሶስት ቀያሪ እንደ ያመጣላት ይሄ ያ እንትን ከዚህ መስቀል ናት ምትሆን በእኛ መስቀል ወይም ዝም ብሎ ይቅጭልጭል የሚል ነገር ይሄ የወርቅ አይነት ፍሰት ሆኖ ዝም ብሎ ብረታ ብረት የሆነ ነገር ዝም ይልም ያ ሆኖ ሙሉ እንደዛ እንዲደረግላት ተብሎ ጥላና ጫማ ሁለት ቀያሪ ልብስ ነው። ሌላ ነገር የለውም። በዛን ሰዓት በነበረው ይሄን የሚሰጥ ማን ነው? ባልየው ሙሽራው ይዞ ሲመጣ ይዟት ሲወጣ እንትን የሚለው የሴቱ ቤተሰብስ ምንድነው የሚሰጥ ለወንዱ? ልመጣልን ይሄን ካደረገ በኋላ ነው ያ እንትን ሆኖ ወደ ጉዞ ሳይጀመር ሰርጉ ሊያበቃ ቅድም እንዳልኩት የቴለም ቦይ አክስቴለም ቦይ ተብሎ ተዘፍኖ የዶሮይቱ የጠላው የኮርፌው የጭምቆው ልዩ የሆነ ሙሽራው መቀማማት አለ አይደል? የቅቤ ልምጥጥ ይባላል። ልምጥጥ ነው የሚባል ይሄ ቃተኛው ሁሉ ተቆራርሶ ካበቃ በኋላ ጋብቻ ስነ ስርዓት ሲደረግ ለሙሽራው ወገን ነው የሚሸለም። የሴቷ ወገን የሴቷ ሙሽራ ጥለሽ ለሙሽራው ያደርጋል። ለወንድየው ለምሳሌ በእንስሳት በቁም እንስሳት ከሆነ ለሙሽራው ልጃችን ከውኖ እንዲይዝ እንዲያከብራት በሬ ይህን የሚመስል ላም ይህን የሚመስል ሰተናል። ለአባት ለእናት አርሰው ምንም ብለው የሚጠቀሙበት አንድ በሬ ልጃችን ናት። ከልጃቸው ጋር ልጃችን እንዳይለዩት ያው በማተም ነው በብዙ ነገር ያለው መሐላ እንትን ልክ ቃለ መሐላ ማግባት ማለት ነውና ይሰጣል። ለወንድማማች ለእህታማቻች እህቶች 1 5 6 ይኖራሉ። ወንድሞች 1 5 6 ይኖራሉ። ለእህት ለወንድም የሆነች ግደር የሆነ ነገር ይሰጥ ይችላል። አውጫ ግቢ ልጅቱም ያላም ጫጉላ ምን ነው አለ ወደ ኋላ ስንመጣ 12 ቀን ትጨጎላለች። እየተሞሸረች ፍየል በየጊዜው ምንም ደሮም እየታረደ ምዚው አብሮ እየተጠራ ማታ ያስራው እየዋና ማታ ልጅቱ እንዳትደበር 12 ቀን ያለማምዳሉ። ጫጉላ ቤት የሚባል አለ ከዋናው ቤት ሙሽራው ዳሱ ከሚታሰብ በፊት ልክ ስታዲየም ያክል የሆነ ምዚዎችንና ሙሽራዋን ሊዜ የሚችል እንትን ተሰርቶ ይጠበቃል። ወላጅ አያትን እህት ወንድም አክስት አያይም የሆነ መግቢያ ምዚ ያለ ዋና ምዚ እንደኔ ምዚ የሆነው መግቢያ ሙዳይ ያላት ሙዳይ ስላላት ከሙዳይዋ አንድ ብር ቁልፍም ያለው ነገር ጥሎ ነው ያቺ ሙሽራ እንዲያ የሚፈቀድለት። ጫጉላዋን ጨርሳ ተጨፍሮ በ12 ቀኗ ስትገባ ነው ወላጆቿ ተመርቃ ስትገናኝ ነው ሁሉ ሰው ሊያያት የሚችል በግልጽ እና እስከዛ ድረስ እስከሚሆን ለአውጫ ግቢ 12 ቀን አውጫ ግቢ ይሄን ያህል ብር፣ ለወንድማማች ይሄን ያህል ብር፣ ለእህታማቾች ይሄን ያህል፣ ለአባት ለእናት ቅድም እንዳልኩ በቁም ሊሆን ይችላል። በእንስሳት ቁም ይሰጣል። አሁን ምን ሆኗል መሰለህ 60 ሺህ 40 ሺህ 50 ሺህ ሆኗል። አሁን ባለንበት ወቅት በሬው ምናምን ቀረና ለምሳሌ ለአባት ለእናት 5000 ለእህት እና ለወንድማማቾች ሊካፈሉት የሚችሉ 3000 2000 ለራሱ ጥለሽ 30000 አሁን በቅርቡ በዘመኑ እንትን ተብሎ አንድ ሰው ጀምሮት ነው የሚባል ተች ስልክ በጣም ተች ስልክ የ10 ሺህ ይሁን
የ80 ሺህ ብር ሆነ አይታወቅም በውድድር ከ30 ሺህ እና ከ40 ሺህ ለልጁ ምርቃን ጥሎሽ ተብሎ የሚሰጠው ስልክ ተጨምሮ ከሌል ከተባለ ጀምሮ አሁን ባለበት 2018 እስከ 60 ሺህ ገብቷል እስከ ስልኩ ድረስ ሙሽራይቱን ልጃችን እንደ እናት ሁሉ ነገር ጠብቀህ ልትል አደራ ነው አደራ ጭምርት ጥሎሽ ሲል ያልኩ ነው የሚሰጥ ሙሉ ልብስ የሱፍ የኩታ ምናምን ውጭ ነው ይሄ እንደ አቅሙ እንደዛ ሰው ያቅም እንደዛ ያደረገ አሁን ጥለሽ በእኛ አካባቢ አሁን ለየት የሚያደርገው ክልሎች ለምሳሌ አሁን በየዳጃና ሞራ እንደ ጠለምት ሊሆን ይችላል እንጂ ጥለሽ በሴቶች ነው ወንዱ ግን ባለው አቅም ፊርማ ላይ ሲቀመጥ አንድ ላም አንድ በሬ ወይም ሁለት ጥማድ ቦታ ተሰርቶት ይሆናል ያን ከዛ ጋር እሷም ደግሞ ለመተዳደሪያው አስተመጨረሻ ተብሎ ማጫ ተብሎ ደግሞ ከጥሎሽ ውጭ ነው ይሄ አንዲት ላም ወይማ የሆነች ቦታ በዚህ አካባቢ የሆነች ቦታ አለሽ እንደ ልጅ የሆነች መታተዳራት ቦታ እዚህ ቦታ ወይ ከተማ ቦታ እዚህ ዳር ሰተነዋል የሚባለው ከምን ሐምልህ አጥለሽ ውጭ ነው ማጫ የሚባለው ማጫው ውጭ ይሄ ማጫ ማለት መታየት ማለት ነው እሱ በምን ያተራራታል እሷስ ምን ይዛ ቀረበሽ የሚለውን ነገር ውጭ ነው ይሄ የሚሆነው ይሄ ልጅቱን በክብር ትዳሩ እንዲጠና ከመቆርቆር አንፃር የኋላ ልጆችን ሳያስቡ እሷን የሚያስቀድሙ ክብር ማለት ይሄ ነው አሁን አሪፍ የሀገሩን የሰርግ ሂደት ምናምን በደንብ አውርተናል ከዚህ ጋር ተያይዞ ነው ያንተ ትልቁ ጨዋታ ከዚህ ከሰርጉ ጋር ተያይዞ ነው አሁን ትንሽ ወደ መዝናናት ወደሚወስደው ነገር የምናየውና በብዛት ብዙ ጊዜ ዋናው ሚዜ አንተ ነህ በዛ አካባቢ በእናንተ ሰፈር ማለት ነው እና እስኪ አሁን ተመልካቾቼ ይሄን ቴፕ እያያችሁት ነው አስቀምጠዋለሁ እስኪ እንትን ላይ በፎቶ እናስገባለንና እሷን ቴፕ ከዚህ ቴፕ ጋር ተያዙ ብዙ ገጠመኛሉ አሁን እሷን ገጠመኝ እንዲያውም ቴፑ እንዴት ተገዛ ከዛ እንጀምር እስኪ አሁን ለምሳሌ እንግዲህ እኔ የ16 የ17 ዓመት እያለሁ ጀምሬ ሚዜ ነኝ ፈጠን እላለሁ አሁን ባለነበት እንትን ያን ዘፈን አልዘፈነው ትንሽ ቀረት ብሏል ዘፈኑና ይመጣልኝ ባዚ ሞክር እስኪ በእናትህ ምን ችግር አለ አሁን ለምሳሌ ያለ የማርኋ የሚባል ዘፈን እንደገና አሁን ሎጋው ደመና ግንሞት ነው ሰኔ ነው የሚቀና ያን ላይ ደመና እያልን የምንዘፍነው ዘፈን አለና ያንን አሁን ስለማይመጣልኝ ለምሳሌ በቴቡ ስመጣ በ1989 ጀምሬ ነኝ ትንሽ ትምህርቱ ስገባ ለምዝነት ለዋና ምዜ የሚፈለግበት ምክንያት ትንሽ ተጫዋች ነኝ አሁን በዚህ ባለውበት ድምጽ ባላደርግም በሰዓት በድምጽም በሙዚቃ ልክ ቴብ ይሄ ናሽናል ፓናሶኒክ ሚል ቴብ ነው በ1989 የዛኔ 16 ዓመት ሁለተኛ ክፍል ያለው ነው የ16 ዓመት ሆናለሁ 17 እንደዛ ነኝ ደህና ፍየል 30 እና 40 ነው የምትሸጥ እናት ፍየል ሰዓት የነበረኝ እኔ አባቴ የሆነ በድል ብሎ የሚሰጠውን ሰዓት አላለን ይሄስተማጫ ምስተምን ድረስ ይሆናል ተብሎ የተሰጠኝ ፍየል የፍቅር የሙዚቃው በቃ የቴብ ነገር ትልቅ ነው ወለኔ በቃ አሁን በዚህ ባለንበት የሆነ ትልቅ ምን ተበለው ባክ የሆነ እንደገዛ ቁጥር ነው ስለሚታየኝ ሁለት እናት ፍየሎች ሸጥኩና በ40 80 ብር ሸጥኩ 80 ብር ሽጬ ከሱዳን ነው ለቀን ስራ ለምናም ይሄድ ወንድሜ ትልቅ ወንድሜ እኔ ማስቀረው አልኩት ከወንድሜ ነኝ በቃ እሱ ይዞት ለአንድ 6 ወር ነው የቆየነን በሩቅ ሀገር በስራ ቆይቶ ተነፋፍቆ ተጫውቶ ከሄደ በኋላ አካባቢው ሰው አይቀርም መጥቶልኛ ልክ ትልቅ ነገር እንደገባህኛ ይህን ቴብ ለመስማት የአካባቢው ሰው በጥሪ ነው ይመጣ እኔ ራሱ ፍየል ልጠብቅ ነበር 3-4 ፍየል አስፈልጬ በኃይለኛው ተብድቤ እስካሁን ድረስ ለምጧል የተመታውበት በዛን ሰዓት ያን ቴብ ቀበሮ ወደ ሙዚቃው እየሄድክ ሙዚቃውን በመከታተል ሁሉም ሰው እዛ ነው አካባቢ ያለው ሰው ራሱ ወጥ ለባሎቻቸው በረሃ ኑሮ ሲመጣ ብዙ የተደበደባለ ከዛ ቴብ ጋር ቁጭ ብላችሁ እንዴት ነው ስራ ልትሰሩ የማትችሉ ተብሎ ብዙ ነገር ይደረጋል ወፍጮም እንደዚህ ያልነበረም የእጅ ወፍጮ ነው ሴቱ ማፍጨቱን በስራውን ማስራት አልቻለም ያ ቴብ ተገንቷል እዛ ሲባል እኔ ይሄን ቴብ እኔ ተሰብስባችሁ ልክ እንደ ቲቪ ማዳመጥ ነው እኛ ጥበቃ ፍየል የምንጠብቀው ቀበሮ በቃ ፍየሉን ማስበላት መደብደብ በቃ ብዙ ነገር ልጁ ናፍቆቱን ጨርሶ ከሄደ በኋላ በገዛበት ባላቆን 80 በ80 ብር ሸጠዋለሁ ሲል ፍየሎችን ሸጥኩና እኔ ገዛሁት
አንደኛ ሰልጠን ያልኩ ነኝ፣ ሁለተኛ ይሄን ሲዝ ደግሞ ትልቅ ክብር አገኛለሁ በማለት 80 ብር ልገዛ ሁለት እናት ፍየልን ሸጥኩ። እዛ ጠር መጣ እንግዲህ ባለሀብት ነኝ። አዎ ባለሀብት ነኝ። ዝግጅት ሲሆን እኔ ነው የምጠራ ቅድሚያ ዝግጅት፣ ምክንያት ከቴቡ ጋር ተያይዞ ሀፊቱም እንትን ነኝ። በቃ አሁን ለምሳሌ በዛን ሰዓት ነዋሴ ካሳ እሱ ይዟቸው የመጣው እነ አሰፉ ደባርቄ እነ ሽመቤት እነ ፍቅር አዲስ እነ ድሮ የነ ዋናው ይሁኔ በላይ አንቺ ግቢ እና ምን እንትን ያለው በቃ እነዚህን የድሮዎችን በሙሉ እሱ ይዞ ይመጣ ነበር። እኛ እስራኤል የሚባል ጥሩ እንትን ነበር። ይሄ ማን ነው እንደ ልቤ ከማን ጋር ናት ማማ ጎንደር እያለ የሚዘፍነው እንደ ልቤ ማን ደፍረው እና ማን ነው የዘፈኑት ዘፈን አለ ስለ ጎንደር ብቻ። እሺ እሱን በጣም ገራሚ ካሴት 9 ተቀብየው ቀረው። ተጨማሪ ምርቃን ለዛ ብር እኔ ያህል ከገዛ ይሄን ካሴት በነፃ ልስጥ ብሎ እነዛን ትውስታዎች አይረሱኝም። ያን እንዳያስኩኝ የተለያየ ካሴት ከጎንደር ሰገነት ሙዚቃ ቤት እዚህ ፋሲል ሙዚቃ ቤት ሁሌ ሰገነት ፋሲል በዛ ሰዓት የተለያዩ እንትኖች አንበሳ ባስ ጠብቀው ለዚህ ማይጸብ የሚባል ቦታ ነው የመኪና እድል የሚገኘው። በዛን ሰዓት ከጎንደር ወደዚህ ወደ ትግራይ መስመር ሲሄድ አንበሳ ባስ በሳምንት ነው የሰው አክሰስ የለው ተሳፈ ሰው እንዲህ የመንገደኛ ሳምንት አንዴ ነበር የሚሄድ። አዎ እና አንበሳ ባስ ተጠብቆ ይሄ አንበሳ ባስ ዋሊያ ባስ ኋላ ነው የመጣ። ግን ካቻመሊ ይሉ የኛ ካቻመሊ ሳያልፍ ተብሎ 1-2 ቀን አድሮ ነው ያባስ በዛ አልፏልና ሲመለስ ተብሎ ነው ተዘጋጅቶ የሚጠብቅ። ምን ለማድረግ ለመምጣት ወደዚህ ወደ ጎንደር ለመግባት ጎንደር ዱባይ ነው እዛው በዛን ሰዓት ለመምጣት ዱባይ ነውና ያን ባስ ተይዞ ነው። አሁን እንደ ጎንደር ስትገቡ ምን ይሰማችኋል? ከተማውን ስትይ ጎንደር ይለያል። እኔ በዛን ሰዓት የነበረው ስመ ገናናነት አሁንም ባለው ልክ ቢሆንም የተለየ ነው። በቃ ሌላ ሀገር ሲጠራ ማንሰማም በዛ ሰዓት። በነገራችን ላይ እኔ እዚህ ጎንደር መጥቼ በሆነ እንግድነት መጥቼ ማርቆስ ፍኖተ ሰላም ሲባል ነው የምሰማ እንጂ ባህር ዳር ሚዛን ያህል ጎልቶ ብዙም እንትን አይግ ማርቆስ እንደዚህ ካቻመሊው ባስ እኮ ከማርቆስ ፍኖተ ሰላም አድሮ መጣ እንዲህ ዳንግላን ሲባል ነው የምሰማ። ከአዲስ አበባ ወደዚህ ባለው እንትን ስታየው ስመጥር ሆኖ የዛን ሰዓት ይዘውት የነበሩ የከተማ ስም እነዚህ ነው ማስተውስና እዛ ጋር ግን አድራችሁ እሺ ትመጣላችሁ። አዛ ይሄን ባስ ተጠበቀ ይመጣል። ይሄን ቀጣ ካሴት እንድትገዛልኝ የዛን ጊዜ ትንሽ እየመጻፍ ነው እንዲያውም ትክክለኛ አድርጌ አልጽፈውም ያለውና አጻጻፍም ከዚህ ሙዚቃ ቤት ጎንደር የሚባል አለ እንደዚህ ሙዚቃ ቤት ይባላል። ይሄ የሚባል ካሴት ይሆን አካል እንግዳ ይነግርሃል ሌላ ቦታ እንዲህ አይነት ሰምቻለሁ ብሎ በቃ እንደዚህ አይነት ነገር እንዲመጣልኝ። አሁን ለምሳሌ ደምሳሹ የሚለውን ደምሳሹ ስሙን አላውቀውም ግን ደምሳሹ የሚባል ነው አልኩ። ይሄ ደን ተብሎ ያወጡት እንዳያልፉት የለም ያ ሁሉ ታለፈ ያለ ያወጣው የጦርነቱ የዛን ጊዜ ያወጡት የ83 መጨረሻ ግንቦት ምናምን ተብሎ እንትና ያን ሁሉ በማለት ሌላም ቢሆን እንደዚህ እንትኖች የብርቱካን ፍሬዎች እነ ብርቱካን ዱባለ አዎ ከዛ እነዚህ እንዲመጡ ኋላ መጨረሻ ሙሽሮቹ የሚወዷት አንዲት ካሴት አለች። በጣም አሁንም በሚዲያውን ሳያት ነበር ማለት መሰሉ ፈንታውን ከምዘፍናቸው ዘፈኖች ውስጥ ምንድነው የምትመሰለ ጫጉላ ላይ ሆነ ምን ያዳምጧት ለሰስ አድርገን ምን ያዳምጧት ፍቅረኛሞች ናቸው ሙሽሮች ጫጉላ ሆነ ቁጭ ብለው ሊሰማት የሚችል እንዲያው ልጅነቴ የሚራለ ዛል እስር ቤት አየሁ ስለውል ጠይቅ ብዬ አይንዬ እስር ቤት አየሁ ሰውለ ጠይቅ ብዬ ምናምን ይሄ እና ብዙ ሌላ አሉ በዛ ፓርት ያን በቃ ሁሌ እነዛን ስትወድ እነዛን ሁሌ በየጊዜው የመሰል ፈንታውን እከታተላለሁ የነዛን ሰዎች ለማስታወስ የማን ነው እና በዛ ልክ ካሴት እየገዛ ከከተማ ታስመጣ ነበር ያመጣው የሆነ ገበያ ጥራጥሬ ምናምን የጉልት እንትን የጉልማ ያለ የምንሰራው ሁሉ በመሸጥ ለካሴት ነው ስንት ነበር በዛ ሰዓት ካሴት ትገዛ? ካሴት 4-5 ብር ነው ኦሪጂናል ተብሎ ወደ 7 ወደ 6 ይገባ ነበር። ኋላ ወደ መጨረሻ የካሴት እንትኑ ወደ ሚያበቃው ሰዓት ነው 12 ብር ይገባ ኦሪጂናል ያለን 10 ብር ይሆናል። 10 ኮፒ ያደረጉ እንዲያውም 8-7 ሸጡት ነበር ግን 12 ድረስ ገብቶ ነበር። እኔ መጨረሻ አሁን ካሴት የሚባለው እስቲ ቆም ድረስ እንደዛ ይቻሉና በ5-6 ሂሳብ ነው የሚያመጡልኝ ልጆች እና ዛን የምን ገጠመኛል ቴቡ ጋር ስመጣ ብዙ ዘፈኑን በጣም አሪፍ ከሆነ አጠንጥ ነው ይላል። አጠንጥን እቺ ሙሽራው እናት የገባች ናት እንትን አድርገው ወደ ነበረው ዘፈን መልሰው አረ ባትሪ ሊያልቅ ነው ምናምን
ምዚው አንድ ምዚ በሆነ ምክንያት ከተቀጣ ስለሚከፍል 4 ብር መክፈል ማለት አንድ እሽግ ባትሪ ድንጋይ ማለት ነው ኢንቨሪድ የሚለው አንደኛው አዎ 4 ብር መቀጣት 400 ወይም ሌላ ብር ሰው በአሁኑ ሰዓት ቅጣት ማለት ነውና እሱ ይቀጣል ዝም ይላል እኔ ከዛ መሃል ላይ የቴቡ ባትሪ ድንጋይ ሲደክም ለጅ ባትሪ ይሸጣል ከዛ ላይ እኔ ትንሽ እንትን አደርጋለሁ አለቀ በሚል ያንን ነገር በማስገባት ብዙ ምዚውን ስቀልድበት ነበር የተወሰነ እንትን ማለትና ባትሪው እንትን ይላል መጨረሻ ላይ እኔ ከጠርስተሚያበቃ የጠርስተሚያበቃ ይሄ ምን እንደምንለው መሰለህ ቅበላ ነው የምንለው የቅበላው እንትን እኔ ተይዣለሁ በቃ ቢያንስ ካንዱ ካለቀ እስቲ ዛሬ ደግሞ ወደዚህኛው ይለፍ ይሄኛው ይቆይ ጫጉላ ቤት ያሉት ይቀመጡ ወደኛ ሰርግ ይምጣ ተብሎ በእኔ ሰው ይጣላል እኔን ለማያዝ ለቴቡም ብሎ ለጨዋታው ለማድመቂያ ተብሎ እኔ በቃ ልክ እንዳሁን እንደ ቤት መኪና ነው ሁሉ የሚሻማ እኔን ለማያዝ በአንድ ጠር ውስጥ አንድ 20 ሰው እድራለሁ ምዚይ ይሆንኩ እንዳሁን እንደዚህ ጫጉላ ውስጥ የሚከፍሉ ላንተ በቃ እኔ መደሰት እነሱ ሳስደስት እኔ ይሄ ነው ዋጋው ነው የሚታየው ሂሳብ ምንም ነገር በቃ የበላይነት መያዙ እንደ ትልቅ መከበር ነው አርገሚያው እንጂ ምንም ነገር ይሄ ነው የሚባል ነገር የለም ጨዋታ ከማሳቆች አዛም ገጠመኝ መሰለ በጣም አሪፍ የሆነ ከጠር ከቅበላ መጀመሪያ 4 ይሆን ምን ይሆን እንደዛ መሰለኝ ቅድሚያ ምትዳነው የሱ ልጅ ቴብ እንዳይቀር ወላጆቹ ሁሉ እኔንም ምጥራ አይደል አንዳንዴ ወንድምና እህቶች ሁሉ እንዳይቀሩ ይባላል ለማድመቅ ሞሰብ ምናምን እናታችንም ስፌት ምናምን ብዙ የተለያየ ቃላት ስለሚሰጥ ጋንም ምናምን ዕቃ አላልቅ ብሎሽ ስላለ ለዛው ነው እንዳይቀሩ በጣም ትኩረት ተሰበ የሳብኩ ጊዜ ሆነና ሙሽራው 8 ሰዓት ተመርቆ ከወላጆቹ ልንጓዝ ነው ልናመጣ ልንሄድ ነው ወደ ምንዘምትበት የ4 ሰዓት የ3 ሰዓት መንገድ ይሆንሻ ምን ሄድበት ቴቡን አዘጋጅ ተብያለሁ አዘጋጅ ባትሪ ድንጋይ አዘጋጅ ኢንቨሪድ የሚለው ባትሪ ድንጋይ የጠፋ ዱራታ የሚል መጣ ዱራታ ባትሪ ድንጋይ መጣና 6 ጎራሽ ነው ብያለሁ ቴቡ ያ ዱራታ መጣ በኋላ ኢንቨሪድ የሚለው ሁለት ፍሬ ወይም አንድ እሽግ አለ ዱራታ 2 እሽግ ነው የመጣ ይህን ባትሪ ድንጋይ አላውቀው አንተ ገጣጣምኩ ወላወልኩ ሙሽራው በዛ እየተሞሸረ ነው ሊወጣ እየተዘጋጀ ነው 8 ሰዓት ነው የምንንቀሳቀስ እኔ 4 ሰዓት ነው ይሄን መሰራ ገጥሜና ተከፈተ ይሄን ብጫ መርገጫ ጫንኩና ናት ብለው ጸጥ እይቴ ብናገላብጠው ብንለው ምንም ዱራታ ለካ እዚህ ጫፉ ላይ እንትን ክዳን አላት የዱራታ እሽጋላ ተጨማሪ ባትሪው እንዳይበላሽ ያዛ እንዴና እንዴት ልበል ይሆን የ2 ሰዓት መንገድ ነው የሚሆን ያን ቴብ የሚያየው ሰው የሚጠግነው ቴቧን ሊጠግን የሚችል የቴብ ጠጋይ በወረዳው እዛ አካባቢ አንድ ልጅ ነው ያለ በዘልምድም በዛም ለምዶት በጣም ይሄን ሰው ለማግኘት ትልቅ ቁልቁለት አቀበት ትወጣለህ ሜዳ አለ ከዚህ ሜዳ አለ እዛ ሜዳ አለ በቃ በጣም ከፈጠንክ የሮጥክ 1 ሰዓት ተኩል ነው ደርሶ ተመለስበትና እንዴ እንደሎዛ በለው እንደሎዛስ እንደውም ይቀርባል ልክ እንደ ጠዳ ሊቀር የሚችል ነው መውረድ መውጣት ነው እሺ የሙሽራው አብሮ የሚሄደን ሙሽራ አለ አብሮ የሚከታተል ቴቧ እንደ ቤት መኪና ነው የሚያት ሀኛ ጋር ነው በቃ ተዘጋይቶ ያለ ያን ቴብ ለማያት እንትን የሚለው ሁሉ አሁን ልጅ በቃ አብሬ ልሂድና አንድ ነገር እናርጋት ሊበላሽ ነው ተመርጫለሁ ከሳምንት በፊት ጀምሬ ነው ተዘጋይቼ ነው ምን እናርጋ እኔ ደግሞ ለሰው ሲባል ሞታለሁ ለማስደሰት በቃ ልሂድ 2 ካሴታችን ቴብን ያዝንና ሩጫ ሌላው ሰው እየተዘጋጀ ነው አልባሳቱ ምኑን እያመቻቸ ነው የሻወሩን ምኑ እየወሰደኛ ምንም የለንም ለቴቡ ያለን እንትን ለቤተሰብ አሳወቅንና ሄድን ወደዛ ልጅ ሄደን ቦታው ስንደርስ ትንሽ ጠፍቶ ፈላልገን አመጣንና ቴቡን አየው ክፍት አደረገና ባትሪውን ነው መጀመሪያ አየው አውቆታል ችግሩን ዱራታውን ውልቁልቅ አደረገና በእጁ የቀረፈ ሲያዘጋጀው ቆይቷል ቴቡ ምንም ችግር እንደሌለበትና ባትሪው እንደሆነ አውቆታል እኛ አላዋን መጀመሪያ ከቴቡ በነገራችን ላይ ሲገለበት ከ5 ነው 6 ቡለን ነው ሀጀርባ ያለ ፍታፍታ አደረገና አንዱን ገመድ ብጥስቅጥል አደረገ አስመሰለ በቃ ሊሰራ ይችላል እንላለን እኔ በቃ ጉዳት አሮብኛል ሳይኮ በቃ የሆነ ነገር ተወይቶ አዎ ይሰራል እሺ ሞክር በቃ አለና ያው የሞከረው ሰራውት እኮ የሆነ የበጠሰ ነገር ሰራውት ሲለን በቃ እኔ ችኮላይ ሰዓቱ ነው እሱ ይሄን እኛ ያላወቀው እንትን አልተረዳኝ ወዲያው ቀይር አድርገና ቴቡን ግጥም ሲያደርገው ዘፈኑ እዚህ ዘፈን አረ ቆይ እንዳያልቅብን ባትራችን በጣም ደስታው አይቻለና የቴቡን ድምጽ ስንሰማ ተው አዛ ጥሩ ወንድ ማለት ዋጋው ነግሮኛል በጨዋታችን እንጂ ሳልነግርህ 20 ብር ነው ብሎኛል መጠገኛው 20 ብር በጣም ከባድ ነው 20 ብር ለኛ አሁን
አሁን 20 ብር እንደ ትንሽ ነገር በምን ኮለሰ በጣም ውድ ነው። 10 ብር ለማትረፍ አንድ አህያ ጭነት ወስደህ ነው አንድ ትልቅ ገበያ ደርሰህ መተህ ነው ያ የምታገኘውና 10 ብር 20 ብር በጣም አንድ 5000 4000 እንደማለት ነው እኮ አለው። በቃ 2000 ላይ ያዘው ከባድ ነው 20 ብር። አንተ እንዴት ነው የምናደርግ ባክህ ምናምን ስለው በቃ ሙሽራው ምንም ብለን እናደርጋለን ዝም ብለህ ባክህ አስተያየት አድርግ 15 ብር አድርጌልሃለሁ ተጨናነቅ ደንበኛ ትሆናለህ በማለት ይሄ ልጅ ስለሚያውቀኝ እንደዛ ጨረሰ። ቀጥታ ዘፈኑ ሲጀመር ጉዟችን ቀጠልን መጣን። ስንመጣ ወንዙ ትልቅ ወንዝ አለ እንግዲህ ቁልቁለት ግማሽ ሰዓት ስድርስ ትዝ አለኝ ሲሸኘና እቺን ዱራታ ባትሪ ድንጋይ ከጭንቅላቷ እዚህ ጫፏ ያለችውን ነገር እየቀረፈት ተጠቀም ድምፁን ይቀንስብሃል ሚል ነገር ነግሮኛል። እቺ ነገር ልክ ወንዙ ተሻግረን አቀበው ስንደርስ ይህን ቴፕ ከፍቶ የዘጋውና የበጠሰው የቀጠለው እኛ እንዳንረዳው ነው እንጂ ለካ የዱራታው የጫፉ ክዳን ነው እንዲህ ብሎ እዛ ድረስ ያደረሰን ብዬ ትልቅ ገጠመኝ በትልቅ ኪሳራና በተላቅ ድካም ሄደን እነዛን ሰዎች ሙሽራ በጣም አስደስተን አሪፍ የእስራኤል የሚባል ካሴት አለ በጣም ነው ወንድሙ አማረ እስራኤል በዛን ሰዓት ኪሮስ አለማየሁ መደበረ በጣም አሪፍ ነበርና በጣም አሪፍ አሁን ማላገኘው የእስራኤል የሚባል እንትን አለ ልክ እንደሆኑ ጥሩ እንትሮች እንደመጡት እስክስታ ሙዚቃዎች እንደመጡት በጣም አሪፍ ካሴት ነበር ያለ እስራኤል የሚባል ከሱ ለሰርግ እሱ ካሴት ብቻ ነው እንትን የሚል ከዛ በኋላ ነው እንደዚህ ይሁን የበላይ እና ሰፉ ደባርቄ እና የብርቱካን ፍሬዎች እና ሽመቤት ዱባለ ተጋለ እነዚህ ምን እንሰማና ረጅም ሰዓት በዚህ ትልቅ በቴቡ ይሄን ገጠመኝ ነበር። ከዛ ሌላ አውራኝ እስኪ አሁን በቴፑ ዙሪያ ላይ ብዙ ነገር ሊሆን ይችላል። ብዙ ምን ያህል ሰው ተድሮበታል? አሁን ቢያንስ 6 ዓመት ቴቡን እንዲህ አይነት ነገር ያው ቴቡ እኮ ችግር አላጋጠመው ያለ ዕውቀት የሆነ ነገር በማድረግ ውጭ እንጂ 6 ዓመት ማለት እኔ እንግዲህ በአንድ ጠር እኮ ማስተውሰው አንድ ጠር በጣም አዝመራ ይሆናል በኃይለኛው ሀኛ አካባቢ የሆነ አዝመራ በሆነ ሰዓት ረጅም ሰዓት የቆዩ ሰዎች ወይም ሊቆዩ ይችላሉ ሰዎች አሰባስበው በዚህ ዘመን እንሸኛቸው ይባልና ጠር ከመድረሻው የሚቸግር ጠር የቅበላ ከጠር ጀምሮ ማንኛው ሰው የሚዳርበት ነው። በተመሳሳይ ጠር ላይ ነው የሚያልቅ ሁሉ ነገርና በአንድ ጠር ማስተውሰው 20 ሰው ተጠርጨበታለሁ 20 ምዝ ይሁንኝ ማለት ነው የ20 ሙሽራዎች ካንዱ ወደ አንዱ በቃ ልክ እንደምን በለ እየተቃየክ እየተወክ ያን የሸኘህ ያን ይሸኘህ ማለት ነው። ቢያንስ እኔ እንጃኔ 1-200 ሊሆን ነው ሙሽራ እንግዲህ ቢያንስ 6 ዓመት የ6 ዓመት ርቀት ነው ረጅም ሰዓት የተዝናናው ሲልሳውን ድረስ ወላልደው ድረው ራሱ የኔም እዚህ ሆንኩባቸው ሰዎች ልጃቸው ነው ድረዋል አሁን ባለበት ሰዓት በዛን ሰዓት እንትን ያሉት እና አንዴ በጣም ወቀታ ቴፕ የሚባል ዘፈን የሚባል ሙዚቃ የሚባል 80 ካሴት አለ ይሄ እንዴ አላሳየኝ 80 ካሴት የድሮ ካሴት ለተፈራ ነጋሽ በል ምን ወይ ማንኛውም ለጸጋዬ እሸቱ ማንኛውም የድሮዎች እንትኖች እኔ ያሉ ማንኛውም ነገር በጥንቃቄ ስተነክራቸው ስተናልበባቸው ነው ካሴቱ በሙሉ ያለ 80 ካሴት ማለት እና አንዴ ወደ ተማሪ ሆኜ ወደ የሃይ ስኩል ተማሪ ሆኜ 96 አካባቢ እንግዲህ እዚህ ፋሽን እያለፈ ነው ቴፕ አውቶቡስ ቆሞ ሙዚቃ ለቆ እኔ ደግሞ ይህን ቴፕ ይዤዋለሁ እስከቅርብ ጊዜ ይዤው ነበርና እስከ ትምህርት ቤት ድረስ መደበሪያ ነው ይዤ ነው እንትን ብለው ምጓዝ ይሄን በቃ ይዤው ነው ምጓዝ አዛይዛኔ አውቶቡስ ሆንኩና ባትሪ ድንጋይ አዲስ ተቀይሯል ካሴት አዲስ ያላየሁት ካሴት አለኝ ልሰማው መፈልግ አካባቢው ተሳፋሪው ማያውቀው ይሄን ሙዚቃ እንትን ነው ኢንዋጋዲ የሚለው የጎሳዬ እንትን ያለበት ነው የዛኔ ነበር እንጂ ኢቫንጋዲ እሱን አላውቅም በዛ መስመር የነበር ያ ካሴት አዲስ ነው ለአካባቢው ይሄን ካሴት ሙሉን መስማት ስላለብኝ 12 እና 11 ፓርት ነው ያለው ተሰማኝ ያልኩና ይሄ ቴፕ አውቶቡሱ እንደተሳፈረ ሁለተኛው ቁጭ ብለን ቴፕ የአውቶቡሱ ቴፕ ሰልችቶናል ሙዚቃው ካሴት ቀይር ብንለው አይሰማለ ካሴት ቀይር ምንስ ነው ማለት ታወቅበት የኒውስ ከዚህ በላይ ይጮህ ይለናልኩና ይሄን ከፈተው ጓደኞች ያሉት ይሄን ሙዚቃ ከፈትንና ስተመጨረሻው ከፈትንና ያው አውቶቡሱ የራሱን እንትን እንዲዘጋ አስደረግ ነው የውጭ ውስጡ ለምሰማው ድምጽ አዘጋንና በቃ ከኋላ ወንበር ያለው የተሳፈረው ቅጥቅጥ ፍስናት ዝጋልን የሱ የሲሳይ ቴፕ ነው በቃ ትክክለኛ ቴፕ ትክክለኛ ዘፈን በቃ ቀይር ያንም ከቴፕ ላይ ዘፈን እየዘፈን አውቶቡሱ እኔ ደግሞ ሌላ የራሴን ቴፕ ራሴ ከፈቱ ከስሜት ከሙዚቃው ስሜትና ከፍቅር አንፃር ይሄን ትልቅ ስቲል ስታውን ድረስ አንተ ቴፕ አውቶቡሱ የጮህ ሙዚቃ ከፍቶ እኮ እሱ ቴፕ ተሸክሞ ሙዚቃ የከፈተ ሰው ነው የሚል ያለ በዛን ሰዓት ያዩ ተማሪዎች ራሱና ይሄ ሁሉ እንደ ትልቅ ነገር ነው ማየው እንጂ ብዙ ልጆች ተድሮበት በጣም ያከብሩኝ በጣም
እኔን በቃ ከቴቡ ጋር ተያይዞ የሚመጣልህ የሆነ ነገር የለም ስጦታም በለው ከመከበር የዘለለ ለምሳሌ ካሴት አንድ በሴቶች በኩልስ የነበረ እይታ ምንድነው ሴቶች ላንተ ያላቸው ግምት ልክ ሴቶች እንትን ትላለህ አዎ መጣልኝ ገበያ ላይ ይዘው እንድትወጣ ይሉኛል ገበያ ላይ ይዘው እንድትወጣ ባትሉ እንችላለን ትናንሽ ጉልት ገበያ ነው አይደለ የዛ አካባቢ ስብሰብ ብለህ አንዴ ተገናኝተህ የምትገናኝበት ነው ብዙ ጊዜ እንደዚህ አዴገራል የምትባል ግልቤና የምትባላለች ከተማ ይዘው ታልፋለህ ሲሳይ ሊያልፍ ነው ከተባለ ገባተኛው እቺን በርበሬችን ጨው ማችን ስኳር አስመጭልኝ የሚለው ሰው አብሮ እኔ አብሬ ገበያን የራሴን ገዝቼ መጣ ይላል ለማትረባ ወይም ጨው ወይ ስኳር ሊያመጣ ግን ያንን መንገድ ሲሄድ ሲመጣ በሙዚቃው ሊደሰትና ሙዚቃው ሊሰማ የውስጡ ስለሆነ ሲሄድ 2 ሰዓት ሲመጣ 2 ሰዓት የሚሄድ ነው የኛ ገበያ ርቀት አለው በጣም ያንን ገበያ ላይ ወጣው ስራዬን ሰራው ሲሳይ ሊወጣ ነው ከተባለ ሽክፍ ነው ያልሸጠውም እንዳልሸጠ የገዛውም ሳይገዛም ከቀረ ጥሎት ይመጣል እንጂ መንገድ ላይ ስንጓዝ እኔ ያለሁበት ይታወቃል 40-30 ወንድም ሴትም ሲል መንገደኛ የገበያ መንገደኛ አንተ መሃል ላይ ሆነ ተታጀባለሁ እጨምረዋለሁ የሆነሽ ልጅ ደስ የሚላት ከሆነ የምወዳት ከሆነ ያቺ ልጅ አይ ሙዚቃ እንደው በጣም ይመቸኛል ካለች አጠነጥነውና እሷን ለመሳብ አትራክት እንትን አቅም የሆነ የለም የበላይነትና ፍላጎቱ አለ አንዳንዴ ፍላጎት የማለካለ እንደ መጀናጀኛ አይነት ነገር ሳቢነት እንዲኖረው እንደዛ ሳደግ ለምሳሌ ሽንት በሸና መንገድ ላይ ሆነ ሽንት ሸናል አይደል ሽንቴን ሲልሽና ብለ ከቆምክ ሙዚቃውን ቀጥሎ ህዛር የሚቆም ሁሉ ሰው እንዲሉ የሚቆም ልክ ሽንቴን ሲሰምሽና ድረስ ሴትም ወንድም ይቆማል የዛኔ አረ ሽንት ልሽናኮ ቢያንስ ምናምን ብዬ ይሆን አካል ሰጠው እንዴት አድርጎ ይችልበታል እንዴት መረገጫውን መቻል ትልቅ ሹፌር አሁን ሹፌር ወይም አንዳንድ ባሁኑ ባለበት ሹፌር ትኩረት የሚስብበት ወይም የሆነ አካል በጣም የተሻለ ሙያተኛ ተብሎ ትልቅ ትኩረት የሚስብ አለ አይደል የተካነ በተለያየ የስልጣኔው ባለበት አሁን በዚህ ስታየው ልክ የዛኔ ቴቡን ካሴቷውን አጥንትኖ መክፈትና እንትን ማለት በቃ ትልቅ ነገር ነው የሚሆንባቸው የቱን እንዳትነኩት ተብሎ ተሸክሞ ዘፍኖ ራሱ አስፈንጥሮ ይቆማል እንጂ ቴቡ ማንም አይዘጋውም ያለኔ ይቆማሉ በሩኔ ሽንት የሰምሸና ኮመታችሁ ምትቆም ከሆነ እንኳን ቴቡን ተሸክማችሁ ድንጋይ ላይ ከሆነ ካብ ላይ ያስቀምጥና እዛው ቁጭ ብሎ የሚያዳምጥ እኔ ሽንቴን ሸናለሁ ካልሆነ ቁሜ ነው ሽንቴን ምሸና እነሱ ቆመው ማለት ከሙዚቃው ፍቅርነት በጣም ይለያልና እሺ እንትን ሳይሆን ለምሳሌ አሁን አንተ በደለህበት ሰዓት ቴፑ ተነክቶ ወይ እንደዚህ ለመክፈት ሞክረው የሆነ ነገር ለማድረግ ምናምን ግራ ተጋብተው ወይ ደንግጠው የሆነ ነገር ተፈጥሮ አውቃል ለምሳሌ አንዴ እንትን ነክተው እየዘፈነ እያለ የሆነ ፓርት ይነካል የሬዲዮን ጣቢያ ይነኩትና በቃ የሆነ ነገር ገብቶበታል ጩሃል ክሊኒካው ድብልቅልቅ ያለ ነገር ምንም ያን እንትን ቴቡ የትኛው እንደሆነ ቴቡ ይዘፍናል ድምጹን አጥፍቶታል ኦኬ ይተሽከረከረ ነው ድምጹ የለም አልማዙ ይሽከረከራል አያዋለሁኝ የትኛው አካል እንደተነካ ወቂያዋለሁ ከቴቡ አሳልፈው ወደ ሬዲዮን ቀይሮታል ኳርት ሚለው ይሄ ያለን ከድምጽ መጨመ ወሊው ይጨምር ሬዲዮና ቴፕ ሚለው ሳይዝ ነው ዛሬ ሲነኩት ሽሽታ ነው ጣቢያ አልተነካም ድምጹ ግን ሌላ የሚረብሽ የውሃ ሸዋሸዋቴ የሆነ ድምጽ በጣም የሚረብሽ የሬዲዮን ድምጽ አላረ ስርጭት ገብቶኛል ሲስብ በቃ ተበላሽቷል የሆነ ነገር ገብቶበታል ምን እንዳስገቡ ውሃ ተደፍቶበት ተሸበረ አካባቢ በቃ የሆነ ነገር የተነካለ ከሊናት ይነካሽ ከሊና ነካሽ ላምሽን ታስረክቢያለሽ ምን ታስረክቢያለሽ የነበረ እንትን ነዛ ይሄን በሰፊው አወራኛው ማን አበላሸው ምን ድባብ ፈጠረ ድብልቅልቅ ሲል ለቴቡ ያለበትን መድረስ ሳይሆን እነሱን ለማረጋጋት ይሄ ሴት ኩታራው በቃ ሌላ ልክ እኔ እንዳፈቀረች እኔ ያለው አወቅኩለት ብላ እንዲህ ብላ እሷናት ያበላሸሽው እሱን ስለፈለገች ነው ከሰው ቃማን ቅረብ ይብሏት ከሰው ንብረት ማን ተጠጊ ብሏት እሷ እኮ ልጁን ስለምትፈልገው ልክ ያልተጠበቀ ያን ሰው ከዳውና ከችግሩ ነፃ ለመሆን የሌለ አባትን ስም መስጠት በቃ ለመሸሸት ሲባል ማለት ነው እሷን እንዲህ ያደረገች ስለተጣሉ አረዛ ይደረስም ቆዩ ቴብም ቢሆን የሚጠገንበት ምክንያት ነው ቆዩ ተረጋጉ የዛኔ ታስተካክ እንደዚህ ልክ ኳርቶን ስትቀይሩ ድምጹን በዛው በውስጥም እየዘፈነ ስለሆነ በዛው ይቀጥላል ልክ ያንን ነገር ከኔ ደግሞ የተሻልኩ በመሆን ያንን ነው ትንሽ ስለየው ደግሞ ራሴ ንሱን ተአምር ነው እንዴት ቀየረው ባንዴ እንዴት ሳይፈታታ ይባላል ሳይፈታታ ካሴቱን እንደዚህ ሳያደርገው ሆነ ሁሉ ሰው በዚህ
ብዙ ነገር አለ ተቆጣጣ አትቀርቡት ይሄን ነገር ይሄን የፈረንጅ ዕቃ የውጭ ዕቃ እንዳትቀርቡት እንዳትነኩት የፈረንጅ ዕቃ ይባል የፈረንጅ ዕቃ ነው እሺ እንትንስ ካሴት ይጎለጉላል በባህሪ ጎልጉሎ እንደዚህ ክሩ ተከምሮ ምናምን አደናግጦ ሲያወቃል በቃ እንደዚህ ሲለው ክሩን እኮ ጎለጎለው ምናምን ሲል ምን የባትሪው ድክመት ስለሆነ ባትሪ ጉዝላለሁ ሌላሱ ካሴቱ ወይ ቋሽሽው ወይ የሆነ አካል ተበጥሶበት የሆነ ነገር ብቻ የሆነ በቀላሉ ምረዳው ከሆንኩ ከምኑ ነው ነው ተጎለጎለ ምንድነው ምናምን ሲል አይ አንደኛ ባትሪው ሲደክም ነው ሲያንሰው ነው እኛ ሳንበላ እንትን እንላለን ልክ እንደዛ ነው ምናምን ትለዋለህ እንትን ሲል ጎለጎለ እንዲህ አለ ተበላሸ አይድንም አዚ በላይ ሰላም ሲባል ወይኔ ከሌ ሳንድራት ወይ ከሌ እንደዚህ ሳትሆን አይ ቀለጠች ይሄ ከሌ እኮ ዝግጅት እኮ አንተን እኮ ተጠብቃለች በተለይ በዛ ቴፕ መደር አለባት ተብሏል እኮ ይሄ ቴፕ እኮ በቃ የተጠበቀ ነው በአሁኑ ሰዓት እንዴት በቅርብ ሰዓት ይጠገናል እንዴት ነው ቶሎ ነው ብልሽቱ ምን ነው ሁሉ ሰው ልክ እንደንትን ያያዋል አሁን ለምሳሌ ጥሩ አልማዝ ደግሞ ያልቃል አልማዝ አልቃላው በጣም ይቅርታና አልማዝ ያልቅና ድምጹ እንትን ይቀየራል አዎ በጣም ያ ነገር ተፈጥሯል ሲል አውቃለሁ አልማዙ ሲቀየር ሁሉ ጊዜ ሀዛል ጅው ማስቀየር አዎ ግን ለምሳሌ እንደ መጀመሪያ ጊዜ ወይም ሰው እየሰማ ምናምን ቀጭን ይሆናል ድምጹ ያን ሲሰሙ ምን ይላል ያን ሲሰሙ ያው ተበላሽቷል እኔ ቅድሚያ ከኔ ሙሉን እንዳሆኑ እንደ አሁን ልክ ወቅት ልክ ስላልሆንኩ የዛን ጊዜ ይሆነ እንትን ሲል ተሎ እንትን እንዳለው በቃ እነሱ ከሚሉት በፊት እኔ ረበሻለሁ ምን ሆኖ ነው አልማዙ ነው በቃ ሳጠነጥነው ነው ተጎዳ በቃ የሆነ ችንጋው ላልቷል የሆነ ነገር የሚለው ነገር ትንሽ ሲወጣጥሩም ሲሉም ስለማይ በቃ የሆነ ችግር አጋጥሞታል በዚህ ነገር ከተባለ የፈለገ ይሁንበት አንድ ነገር ይሁን ገስተን የቴቡን ገስተን ዋጋውን ይሁን እናደርገዋለን ምን ሆነ አልማዝ የሚባል ውስጥ እንደዚህ ያለ ጥርስ አለ ጥርሱ ደክሞ ነው ችንጋው የሚባል ዋጋው ውድ ነው እሱ ዋናው እኮ እሱ ነው ወይ ዲናሞ ሊሆን ይችላል ይሄ ማቀፍ አይደል ዋናው እሱ እኮ ነው በእነከለ የተሰጡት የወንድማማች የአባት ተብሎ የተሰጠውን ማጫ መውሰድ ነው ያለበት ይባላል የዛኔ በዛን ቴብ ነው ሲጮህ ያደረ ሲዘፍን ያደረ ያለ ማቋረጥ የነከለ ወይ የወንድማማች ተብሎ ወይ እህቶች ተብሎ የተሰጠው ጥሎሽ ለዚህ ቴብ መሆን አለበት እና የሆነ የሚባል ነገር ወደዚህ ይገፋፋል ግን እንዳልከው ቀያሪ ብዙ አሁን ያልኩን 6 አመት ያልኩ ቢሆን አንድ 3-4 ጊዜ ተቀይሯል እንዳልከው አንዱ ባትሪ ምን ያህል ጊዜ ያስጠቅማል አያቆይም አዲስ ቢሆን ማለት ነው 12 ሰዓት በላይ አያቆይም ይደክማል ካረፈ በኋላ እንደጋ ደግሞ ትንሽ ፀሐይ ትንሽ ታስመጣው በኋላ ቢያንስ የቆየበትን ቆይታ ደግሞ የ6 ሰዓት ያህል ቆይቶ ደግሞ ያዘፍናል ይሰራል በዛ መካከል ላይ እኔ የምሰራው ስራ ድምጹ ይታወቃል የባትሪው አዳብት አድርገዋል ምን ያህል ሰዓት የተወሰነ 1-2 ሰዓት በኋላ እና 1 ሰዓት ከዘፈነ በኋላ ወይም 2-3 ሰዓት ከዘፈነ ተከታታይነት እየተቀየረ እንትን ካለዋ ይደክምባቸዋል ለ2 ቀን ለ3 ቀን እንዲያገለግል ይህ ሀገር ቤቱ ዘፈን ይቀጥላል ማታ ሰው ቀልቡን ስብስብ ሲያደርግ ነው ይህ ሙዚቃ የሚከፈስ የሚለውን ነገር እናገራለሁ እሱ ያለውን ስሙ ነው እሱ ያለውን ስሙ ካልሆነ የሆነ ፍየል የፈለከው ይጨርስ ሁሌ ይላካል ሱቅ በቅርብ የገይ ስንት ብር ማለት ነው ባትሪ የምትገዙበት ሰዓት የዛኔ 4 ብር ነው አንዷ ማለት 2 ዳብል ሆና ማለት 6 ጎራሽ አይደለም 12 ብር ይከፈላል ማለት ነው 12 ብር ስድስቱ በጥንዱ 3 ነው በጥንዱ 3 ነው 12 ብር ነው ያን 12 ብር ቢያንስ ከዛ በኋላ መሃል ላይ ሰርጉ እየተበላሸ መሄድ ከሆነ እንደዚህ አሁን ቀደም አንድ ዳስ ታይቶ ከሆነ ያን ባትሪ ድንጋይ ይቅርብ ብሎ ያን ፍየል ዋጋ ቴቡን ቢበላሽም የሆነ በቅርብ ሊስተካከል የሚችልበትና የሚላክበት ከሆነ ቀን ላይ ዝም እንቅልፍ ሰው አለ አንዳንድ ጊዜ ረፍት የሚያደርግበት ሰዓት ከሚጠገነው ቦታ ተጠግኖ ይሆንብኛል በባትሪ እንዳትጨነቁ ቢያንስ 32 ፍሬ ማለት ነው ያን ያህል ይገዛል ያን በጣም ከፍ ያለ ሰርግ ሆነ ምንም ሰው በፈለገው ሙዚቃው መከፈት አለበት ባትሪ ድንጋዩ አንድ 12 ፍሬ ዝም አንድ ጊዜ የሚጎርሰው ብቻ ሳይሆን 3-4 ጊዜ የሚቀየር ባትሪ ድንጋይ ዝም ነው ደርዘኑ በደርዘን ነው የሚቀም ደርዘኑ ገዝቶ በጣም እንትን ከሆነ ያስቀምጣል ሲቀየር ሲበላሽ ድምጹ ሲቀንስ ላኩልኝ አሮጌውን ላኩልኝ እኔ አዲሱን እሰጣለሁ ብሎ ወላጅ ከዛ ቤት አላል ሚስጥራው ሆኖ ይላክልኛል ሲደክም ያ ባትሪ ይመጣልኛል ሲበደክም ያለ ሰፋ ያለ ነገር ከሆነና ትንሽ የተሻለ ያወቀ ሰው ሲሆን እስከዛ ድረስ መቀየሪያ ነው የሚያዘጋጁልኝ ባትሪው ቴቡ ደግሞ ባትሪው በትክክለኛ ጥሩ እንትን ከሆነ ሲሞቅ እያሳረፍክ ምንም አይል በጣም ይሰራል ሳላጠነጠንክበት አሁን ለምሳሌ ወደ ኋላ ማጠንጠን
ስታጠነጥነው ጥርሱና ችንጋው የሚበላ ተብሎ የሚደክም እና አንዳንዴ እስራኤሉን መቀየር ነው። የእስራኤል ካሴት ወደዛም ብታደርገው አንድ አይነት ነው፣ ተወዳጅ ነው። ልክ እንዳሁኑ ፋሲል ደግሞ እዚህ በቅርቡ እንትን ለቀቀዋል እንትን መሰል ለ24 ነው ለ28 ደቂቃ የሚዘፍነው ዘፈን የምታስታውስልኝ ከሆንክ በጣም አሪፍ እስክስታ ብቻ የሚያስመታ ወጥ የሆነ ልክ እንደዛ ነው። ያን ካሴት ነው ብቻ ያ ካሴት ስለሆነ እነዚህ ካሴቶች በነገራችን ላይ እነዚህ አዋቂዎችና ትዝታ ያለበት እንደዚህ ወደ ጎንደር የመጣ ወደ ሁመራ ለስራ ሄደ ወደ ሱዳን ምናምን ይሆን እነዚህ በቃ ድሮዎችን የሚፈልጋቸው ኋላ ዋጥ ብሎ ሰው መስሪያ ላይ ቁጭ ብሎ እየበላ እየጠጣ የለም ቀልቡን ስብስብ ሲያደርግ ነው ምን ከፍታቸው እንጂ ያን እስራኤል የሚባለው አሁን የካሴቱ ስም እንትን አጣሁት እንጂ እሱን እንደጋ ደግሞ መልካሙ የሚባል አለ ፍከራ ምናምን ያለ መልካሙ የሚባል ካሴት በዛን ሰዓት እስክስታ ያለው እንጂ እነዚህ አሁን በጣም ገራሚ ህይወት ነው ያሳለፍኩባቸው። እነሽ የሚወድባለና ሰፉ ደባርቄ ተመልካቾቻችን እንደምታዩት ከዚህ ከገጠሩ ህይወት ጋር ተያይዞ ይሄ እንግዲህ የብዙዎቹ ላይፍ ነው። ይሄ ካሴት ብዙ ሙዚቃዎችን ይዛል። እንደምታዩቸው የሆነ በላይ ያሉ እና የባህል ኮሌክሽን ሁሉ አለው። በእንደዚህ ነበር በዛ ሰዓት ሰው የሚዝናናውና በየጠላ ቤቱ ራሱ ብዙ ሰዎች አልበም ይዘው ይገባሉ። ካሴት እንደዚህ በስክሪፕቶ በማጠንጠን ነበር የሚደመጠውና ይሄ በጣም ብዙ ትዝታ አለው። ሲሳይ ደግሞ አሪፍ ትዝታዎችን እያወራ ነው። እንዱ ቀረ የምትለው አስታወስከ አሁን ጠላ ቤት ላይ እኮ ትዝ አለኝ አንድ ጊዜ ተመልካቾቻችን ፕሮግራማችን እየወደዳችሁት እንደሆነ ተስፋ እናደርጋለንና በጣም አሪፍ ጨዋታ ቆየት ያለ ወደ ኋላ የሚወስድ ጊዜ እየተጫወትን እንገኛለን። ይሄንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። የተለያዩ ታሪኮችና መዝናኛዎችን ወደ እናንተ እናቀርባለን። በድጋሚ አብራችሁን ቆዩ። ሲስ ወደ አንተ እንመለስ። በካሴቱ የመጣ አንድ የጠላ ቤት ገባና ቴብ ያዘ ሰው ነውና ሰፋ ያለ መቀመጫ ቦታ ስጡት ያዝናነን ስለሆነ ቦታ ስጡት። ለአንተ ነው ለኔ ቴቡን ይዤ ገብቻለሁ። ሆነ ገበያ ላይ ነው ጠላ የሚሸጥበት ሻይ ጠላ ምናምን ይሸጣል። የዛኔ ገባን። ከዛ መካከል ላይ ካሴቱ ይህ ካሴት መሆን አለበት አንዱ ግሩፕ አለ ዝም አሁን እንዲያውም የዛኔ ዲሲፕሊኑ በጣም ተተናው ይለያል። ያኔ በዛም በነበረበት አለ እንደዚህ ይህ ካሴት ነው መሆን አለበት፣ ይሄን ካሴት መሆን አለበት። ካልሆነ አልጠጣንም፣ ደንበኝነት እንተዋለን። ወይ አንተ ቴብህን ይዘህ ውጣ ሳንደባደብ እዚህ ይሄ ነው መሆን ያለበት። በዚህ መካከል ላይ ለምሳሌ መሆን ያለባት አሰፉ ደባርቄ ናት ወይም የከተሜው ቡድን ይሄ ነው መሆን ያለበት። ለምሳሌ ፈንታውን ትዝታ አለብን እነሱ በጣም ውስጤ ናቸው። እነሱ መከፈት ያለበት ቡድን እያዳመጠ ለምሳሌ እነዚህ እነ መልካሙን ነው ማዳምጥ። ይሄ እስክስታ ወይም የሆነ ነገር የሚመታው ነው እንደዛም። አንዴ ደግሞ ትውስታ አለብኝ የሆነ ትውስታ አለብኝ። አስረስ ጎነመን መሆን ያለበት ከኤርትራ ስንት ተቋስዬ የመጣሁበት እያለ ይሄ እኔ አልፈልግም። ስንት ትዝታ ኑሮይ በስንት አንበሳ ባስ በካቻሜል ላይ ሄጄ ጓደኞችን ማስተውስበት የተሸኘሁበት ጃሉ እየተባልኩ አስረስ ጎነመን ነው መሆን ያለበት። አረተው በቃ ይሄ ዘማች ሰው ነው የቆየ ነው ትንሽ ወታደራዊ ስሜት ስለሆነ እሱ ቢሆን አስተራቂ ሆነ ላንተ ተተናናል ሌላው ጎረምሳ በቃ ላንተ ተተናና አስረስ ጎነመት እዚህ ቤት ስትንወጣ ድረስ ትበል እሷ ተብሎ አስረስ ጎነመት ስትበጨሻው ድረስ ያን ሰው አስተውሳለሁ። ሙላል ለማን አሁን ሳያት እንደዚህ በሚዲያው በምኑ ዓለም ሳያት ይገርም የዛ አካባቢ ስለሷ ያላት ስም የዛ ማህበረሰብ የዛ አካባቢ በነገራችን በዛ ውትድርና ዘመን እኔ ነጋዴ ቢጤ ነበርኩ። ትንሽ የተወሰነ አህያ ምናምን አድርገንና በዛ ባስ በ92 ወደ 60 ባስ ይዛኔ ከተተብሎ ሲዘምት ይዛኔ የሷ ካሴት ከሁሉ ባስ ነው ጃሎ እያለ ሲሄድ ለገበያ ሄዶ ተጭኖ ሲሄድ አስተውሳለሁ። እዛው ላይ እንትኑን ተሞልቶለት እዛው ላይ የመጣበት ቦታ ቀበሌ ተወሰው እዛው ላይ አህያውን ጭነቱ እንደተወኛ ይዘንበት የተመለስንበት ጊዜ አለ። ይዛኔ ወደው ገብቶ ወደው ይዛን ጊዜ የጎንደር በጌምድር ወጣት መጣ ተብሎ አንድ ሰው የወለደው ይመስላል። እኔ ራሱ ሽብር ለቀቀብኝ። በቃ ይዛኔ እኔንም ተወኝ ልሂድ አይነት ነገር የሆነ አለ አይደል። ባሱ ተሎ ልቅሎ ባሄድ ይዛኔ በዚህ ምድር ይሄን ያህል ባስ አለ ወይ 60 ባስ ይሄ ነትሪ ምናምን ነው። በዛን ሰዓት ማርቸዲስ ነትሪ ይገዛል ቅልቅል አለ። እንዳሁን ፌሳር አይታወቅም። በዛ ሰዓት አይሱዝ ነው አልፎ አልፎ እንጂ ነትሪና ማርቸዲስ የሚለው እንትን ነው ይጫል ማርቸዲስ ነው ማስተውሰው። እና ይዛኔ አንበሳ ባስ ቤት እንደመጣ ይሄን ያህል ባስ ነው ወደ ሲሳሞን በዚህ በሊማሊሞን አቋርጦ እንዲያውም ስትሰማ ሊማሊሞ ላይ አዊቶት ማያውቁ ሹፌሮች 2-3 ሹፌሮች እንትን ባስ ቀርተዋል ተብሎ
መውረድ አንችለውም ይሄን መስመር ይሄን አንወርድም ብሎ እና ዛኔ ያስረስ ጎነበ እንትን ምን ያህል እንሂድ ካላችሁ እንሂድ ተረሱ በቅርቡ ያዩት ነበርና አስረስ ጎነበን ሆመራ ቅርብ ነው ዳንሻ ከደረሱ እያለ በቃ የሆነ ሽብር እንትንህን ሞራንህን የወንዳ ወንድ ነገር የሚሰማ ሲሆን የዛኔ ያን ነገር ሳስተወሰለ ነበር ይሄ ልጅ ከዛ ሲጨምረው እውነቱ ነው አምጣው ካሴትህን በኪስ ነው የሚይዝ ሁሉ ሰው ይሄ ካሴት ይዞ ሰው ይዞራል ይሄ ልጅ ካሴቱ ይዞ ነው የሚዞር ያስረስ ጎነበን ካሴት ከኪሱ ይዞት ነው የዛኔ ሲጋው ቆስሎ በሆነ እንትን ወደ ሀገር የሆነ እንትን አላለ ተሸኝቶ ድጎማ ተሰጥቶት የሚመለሰው ነገር ልክ እንደዛ ሆኖ 10,000 መሰለኝ የዛን ጊዜ 10,000 ነው መሰለኝ የሚሰጣቸው ብር ካሳብና ሆኖ የዛኔ ኮነ ቆቆሮ ቤት መጀመሪያ እሱ ነው ይሰራ በዛ አካባቢ ቆቆሮ ሳር ቤት ነው የኛ አካባቢና ቆቆሮ ሰርቶ በቃ ይሄ ልጅ ታዋቂ ነው ዘማች ስለሆነ ስሜት ስላለው የግድሱ መሆን አለበት ተባለ ያ ተው ድብድቡ በሱ ምክንያት አስተራቂ ሆኖ ያን እንደ ትውስታ አሳልፍ ያለው ምን አመጣልህ ግን ይሄ እንትን ይሄ ቴፕ ሌላ እንደው የሚጨበጥ ነገር ምን አመጣልህ እኔ ይቅርታ አድርግልኝ እንጂ በቃ እኔ አንዳንዴ የተለያዩ ብዙን ነገር ያለው አሁን እዚህ አልዘርዝራቸው እንጂ የድሮ ዘፋኞች በሙሉ ከ80ዎቹ ጀምረው ካሴት የፍቅር አዲስ ካሴት ቢያንስ 12 ካሴት አለ እነ አሰፉ ደባልቅም እንደዚህ የነሽም ቤት በቃ ሁሉ ነው አለ ማለት ይችላል ሽሜት ይባላል በቃ ቤተሰቦቿ በሙሉ ያሉበት እነ ብርቱካን ይባላል ሁሉም እዛ ያሉት ሁሉ አለ ይህን ሁሉ በማወቅና የዘመናዊነትና ያለ ስሜት ሲኖረኝ አባቴም ብዙ ሀገር አሳይቶኛል በዛ መካከል ላይ አለፍ የሆነው እንጂ አባቴ ልማር ተብሎ ጎንደርን በመሃል ላይ ማለት ነው ብዙ ከተማ እኔ ትልቅ ሰው ነኝ ሽማግሌ ነኝ ቢያንስ ትግራይን ምድር ማሳይቶኛል በሆነ ምክንያት በጤና ምክንያት ወደ በቀሌ በዛን ሰዓት ሄዶ ስላሳየኝ ጎንደርን ደግሞ ተመላልሼ ደግሞ አዚ ያዘዞ ነው ሎዛ ማርያም ያው ትምህርት ፊደል የተማርኩ እዚህ በዛን ሰዓትና ይሄን ሁሉ ማሳይህ እድሜ ትልቅ ነው አንተ ገና 16 18 ዓመት ነው ገና ከዚህ ቦታ ላይ ቤተሰብ ወገንህ እዚህ ነው ያለ ያባት ወገን ነገ የሰለጠነ ቦታ በማያትህ ሀዛ ጠልምህ እንዳትቀር እዛ ተራራ ስር ውስጥ ቀርተ እንዳትቀር ትምህርትን ቀጥል ይሄን ሁሉ ከተማ መስመር ላይ የሰለጠነ ቦታ የተማረ ሰው ደና ቦታ እንደሚቀመጥ ይሄን ሁሉ ሲያስበው አሁን ለምሳሌ እኔ ትልቅ ነው ትምህርት እስተምትማርና ያንተ ቁም ነገር አይደረስ አልቆይም ይሄን ሳይሆን ግን ለካ ይሄን አይነት የኔ ወገን እዚህ የሰለጠነ ሀገር ነው ያለ መቀየር አለብኝ ብለህ በዚያው እንዳትቀር ትነሳሳለህ ባሚለው ልክ እሱ ቃል እንዳለው ያሳየው በቁጭት ተነስተህ እኔ ያሳየውን ሀገር የደረሰበትን ትውልድ ሂደት እንድትቀላቀል ነገ ትልቅ ሰው እንድትሆን ተምረህ እዚህ ቦታ ትቀበል ልክ እንዳለው ልክ በቃ የተነበየው እንትን ልክ አሁን እኔ አለሁበት ማለት ይችላል አሁን ለምሳሌ ከዛ ዝንጀሮ ጠብቄ ጭላዳ ነው ጥበቃችን ትምህርት ተወሰነ ትምህርት ምንማር ለአንድ 6 ሰዓት ምናምን ጉዞ ተጉዘን ስለሆነ ምንማር ነው ከዛ መጣን ሃይስኩል አድርቃይ ነው የጨረስኩኝ አድርቃይ ማለት ከጠለምት ወደዛ የአንድ ቀን ተኩል ነው በሳምንት እየተመላለስኩ የተማርኩ እዛ ተምሬ ከዚህ አሁን ባለሁት ሙያ በክልል ደረጃ አንደኛ ነው የሚሸለም ለ5 ዓመታት በአማራ ክልል በኔ ሙያ አሁን በመሰራው በዚህ በሙያ ግብርናው በዚህ በግብርናው በኔ ሙያ በማዳቀል በሰው ሰራሽ ዘዴ በማዳቀል በዛ ዙሪያ ተሸላሚ ሆነ እንማ ይመጣኛል እዛ ትውልድ እዛ አንደኛ ይሄን አይደለም ዕውቅና ግንቸ ታንኪው ሜዳሊያን ለመሸለም በዚህ አዳራሽ ፊት ለመቆም እንደው ከተማ ይደርስልኛል ብሎ ያሰበው ልክ መሆኔን የሚያይ ቢሆን ነው አሁን ለምሳሌ ጎንደር ላይ ሆኜ የምሰራ መሆኔን ጎንደር ማለት ትልቅ እንትን ነው ማለት በጣም ትልቅ ትኩረት ነው የሚስብ በዙሪያው ባሉ ሰፊ ወረዳዎች ቢሆን ራቅ ያለው ቢሆንም በጣም በጎንደር መቀመጥ መታደል ነው በመንግስት ሰራተኛም በተለያየ ስራ ዘርፍ ሆኖ ሳይሆን በመቀመጥ ራሱ እንደ ትልቅ ነው የሚታይ አባቴ እንኳን ዕውቅናና በዚህ ሜዳሊያን ተሸልሜ ማየት በስራ ላይ እሱ ባለ ልክ ተመሬ በዚያ ልክ መቀመጤም ቢያይል ነው በትምህርት በምንም ብዙ ለዛ ወረዳ ብዙ አስተዋጽኦ አድርጓል ትልቅ አባት ነው እንደሆኑ ባለመማሩ ነው እንጂ ስልጣኔው ባልነበረበት የኃይለ ሥላሴ የመጀመሪያ የሰው ሐኪም ነው ዋና ሐኪም ነበር እና በጣም አስመራ ላይ ትልቅ ስራ ሰርቶ የቀይ መስቀል ሐኪም ሆኖ የእድሜው ሲደርስ ነው እዛ ቦታ ሆኖ ብዙ ማህበረሰብ ያላ ይሄ ቅጥንግል ጅግል ከርክር ፋምቡሌ ምናምን የሚባለው በሽታ በሙሉ ያጠፋሱ የኔ አባት ነው ያን ሁሉ ሰርቶ በሱ ሙያ ግን
ልክ አሁን ዶክተር ፍስሐ ስሙ በገነነው በጎንደር ከተማ ባሉት ሲነር በሆኑት እንደዚሁ በተመሳሳይ ቢኖርም ልክ እንደዛ በሩቅ ያለውን በሽታውን ያውቀዋል። የሰው በሽታ ማን ይባላሉ ግን? አያሌው አበጋዝ ነው የሚባል የጦር አበጋዝ ነው እና በጣሊያን ጊዜ ሮማ ሀገር ተማርኮ በልጅነቱ እዛ ተምሮ የመጣ ነው። የጣሊያን የመጨረሻው የጣሊያን ወረራ አባት አያታችን አበበ ይባላል። አበጋዝ የተባለ የጦር አበጋዝ ስለነበረ ነው። አሁን ስያሜው አበጋዝ ነው፣ አበበ አይባልም የጦር አበጋዝ። እና እናቱ ማች ስለነበረች የኛ እናት ግማሽ ወገኑ ደንቢያ ነው፣ ስሜን ነው የእናት ሀገሩ። እናት ሀገር ነች ሲል እናቱ ሀገር በሚኖር ሰዓት እናቱ ማች ናት። አባድማ እዚህ ይኖራሉ ሲል አባቱ ዘማች ነው፣ የጣሊያን ዘማች፣ የመጨረሻው የጣሊያን ወረራ የመጨረሻው። በዛ በሚሆን ሰዓት የኛ አያት ሞተ። ለምን ትሄዳለህ? 14 ዓመት እድሜ ነው። ከታሪክ አለ ካሴቱ አለ፣ የኔ አባት ካሴት አለ፣ የራሱ የወት ታሪክ ካሴት አለ፣ ተቀርጿል። በዛ ሰዓት ከአርበኞች ራሱ ከዚህ ከጎንደር አርበኞች ከዛ ውስጥ አለበት ያባልነት እንትና ከአርበኞች እና አያቱ ሲዘምት ማለት አባቱ ሲዘምት እሱ ፈረስ ጎታችሁኝም ቢሆን ይሄዳለሁ የጦር ፈረስ ጎታችሁኝ ስትሞት አብሬ ነው የምሞት ብሎ ከአባቱ ጋር አያታ እንትን የኛ አያት ወይም የሱ አባት ሲሞት እሱ በዛን ሰዓት የጣሊያን ወረራ ጊዜ ወጣት ልጅነት ያላቸው በዛ እንደ ታሪክ ከካሴቱ ሰረዳውና እኔ ስሰማ ትልቆች ከሱ ከነበሩ ከኋላ የቀሩ ታሪክ ሲያስረዱን ምርኮኛ ሆኖ ሄደ። ሌላው አባቱ ሞተ። በዛ ዘመቻው ቀጠለሱ ሲቀጥል ልጅነት ያላችሁ በምርኮ ያላችሁን ጣሊያን በዛ በወረራው ጊዜ ምርኮኛ አድርጎ ይዞ ሄደ። በጣሊያን ጊዜ ጣሊያኖች በወሰዱት ሰዓት ለስንት ዓመታት ነው የተወሰነ ትምህርት ነበረው፣ የቄስ ትምህርት ነበረው። ይሄ ሰው እዛ በተማረ በሙያ ነው ያሰለጥኑት። ውጭ ልክ ሮማ ሀገር ነው እንግዲህ ምርኮኛ ሆኖ የሚባልና ሮማ ሀገር ሰልጥኖ የሙያ ትምህርት ነው የተማረ። የማየት ያልተማረው አይነት የበሽታ አይነት የለም። በቃ ሁለገብ የምትለው አሁን የለም። የራሱ እንትን ነው ሲነር ሆኖ የሚወጣ አሁን የዛኔ ሁለገብ ነው። ሁለገብ ትምህርት ነው የወሰደ። ከዛ በኋላ በማን መንግስት ነው በቃ እዛ ረሳሁት ብቻ አሁን እንጂ ልክ ውጭ የሄዱት ዜጎች ይመለሱልኝ ጥያቄ በሆነ ሰዓት በኃይለ ሥላሴ ይመስለኛል በኃይለ ሥላሴ ዘመን ቀጥታ ጥሪ ተደርጎ ተመለሱ የኢትዮጵያ ተወላጆች። በዚህ ዘመቻ ሰዓት ሄደው ታፍሰው ሄደው በምርኮ ሄደው ሌላ ሀገር በጥገኝነት ያስቀመጣቸው እንትኖች ይመለሱልኝ በሚባል ሰዓት የኔ አባት ነበር። በዛን ሰዓት በጤናው ዘርፍ ስለመጣ ከዚህ በኋላ በዛን ሰዓት ታሪኩን እሱም ሲነግረኝ ውስጤ በቃ ስለማረሳው ሲመጣ አዲስ አበባ እንጦጦ ምንስ የአየር ማረፊያ ብቻ የሆነ ነገር ነው ሲነግረኝ የምሰማ። እዛ ላይ ወደ ትውልድ ቦታቸው ወደ ትውልድ እንደዚህ አውራጃ ምናምን እንደሚባለው ይሄ በሁሉ በዛን ሰዓት በነበረው ስያሜ ክፍለ ሀገር በየክፍለ ሀገር በወጡበት ልክ በዛ ሲመለሱ የኔ አባት የተሻለ ከጓደኞቹ ከህይወት ታሪኩ አብሮ የጠቅሳቸው እነማን የት አካባቢ ይሄ ደብረታቦር ወይም እዚህ ዙሪያ ያሉት አለ እንደሱ አይነት ባች ሆነው እነሱ በመጣነ ሰዓት በእኛ ዘርፍ ቀጣ እኔ ደረሴ አስማራ ደረሴ ነው የሚለው በጤናው ዘርፍ አስማራ ቀይ መስቀል ሐኪም ሆኖ ማለት ነው። የመጀመሪያ እንትን የሚባል አለ ሳስወን ሲሰራሰራ ወደ ትውልድ ቦታዬ ወደ ጠለምት ወደ እናት ሀገሬ ቢያንስ ህዝቡን ማገልገል አለብኝ። በዛ ሀገር ያልተማረ ምንም ከዚህ ከመንፈሳዊ ትምህርት ውጭ የሚያውቀው ነገር የሌለበት ቦታ ላይ ቢያንስ የእድሜ እንትን ሰሚደርስ ድረስ ትውልድ ቦታዬ ተቀምጬ ፍቃዱ ተሰጥቶ ይዛ እንድሰራስ በሚል ገደል ሄደ። በጥይት የተመታ ብዙ ነገር ምስቅልቅል በዛ አካባቢ ያለውን እሱ ወለደው ነው የሚባል አካባቢ እዛ አካባቢ የሱ ልጅ ነው ተብሎ የሚጠራ ይሞቱ አብቅቷል የተባለ ሰው ምንም ሊድን አይችልም የተባለን ሰው በማከም በማዳን በጣም ከፍተኛ እንትን እንትኑ ይለያል። የሚሰጠው መድኃኒት በዛን ሰዓት የነበረው ከውጭ ነው ቀጥታ በአስመራ የሚመጣ የነበረ ቅርብ እስከ 80ዎቹ መጨረሻ መድኃኒቱ ቀጥታ የሚታዘው መድኃኒት አነስተኛ ነው። በታብሌት ደረጃ አነስተኛ ይሰጣል። ወዲያው ነው የሚያድን። በጣም ፈውስ አለው። እርግጥ እንደዚህ የስጋ ምናምን ነው ቲቪ የሚባለው የአጥንት የሳምባ የስጋ ቲቪ በሚል በሶስት እንደዚህ ሲያወራ እንደዚህ ሲተነትን አስተውሳለሁ ነበር። እና ምን አይነት መድኃኒት የትኛው ኦርጋን እንደሚሰጥ ሁሉ በቀላሉ ልክ 6 ወር 3 ወር 4 ወር አይደለም በወር ውስጥ ያ በሽታ ነቅሎ እንዲጠፋ የሚያደርግ መድኃኒት ይሰጥ ነበር። አልደረስኩም እኔ በዛን ሰዓት እዚህን ከማየትና ከማዳመጥ ውጭ ያልሰራው የለም። ወደ ዞሮ አሁን ላለህበት ነገር አባቴ በሰጠኝ እንትን የሱ ሙያ ባሊዝም በእንስሳው ዘርፍ ስመጥር። እስኪ ስለ ግብርናው እናውራ። አሁን አንተ ከተማው ላይ የእንስሳት ማዳቀል ስራ የምትሰራው
እስኪ ስለ ስራው ትንሽ አብራራልና ምንድን ነው